ህይወት መስዋዕትነት ይከፍላል፣ ደሙን ያፈሳል፣ አጥንቱን ይከሰክሳል፣ አካሉን ያጎላል። ከዛ ደይንድ ኦፍ ደይ እንደማንም ሰው ይጣላል። የመከላከያ አባል የሚሆኑ ወጣቶች እንዴት እንደሚመለመሉ የሚታወቅ ነው፣ መደበቅ አይቻልም። መሳሪያ ሲገዛም ለኛ ነው። በጦር ሜዳ ብቻ አይደለም የምትሸነፊው፣ በፕሮፓጋንዳ ትሸነፊያለሽ። በሚያስተዳድሩት ሀገር ላይ ክህደት ነው የፈጸሙት። ሰላም በዚህ በኩል ይነሱሻል፣ በዚህ በኩል መጥተው ደግሞ ሰላም እኮ ነው የምንፈልገው፣ ህዝቡ ሰላም ነው የሚፈልገው ይልሻል። እሱ ሸዋ ነው እሱ ወለየ ነው እያለ እንዴት ሲገዳደል የሚውሉ እርስ በርስ እንዴት ነው የሚኗኗሩት ራሳቸው? ማንም ዝም ብሎ ሀገር ሲያተራምስ ውሎ መንግስታዊ አገልግሎትን ከመከላከያ እኩል መሻማት አይችልም። ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ብሪጅ ሚዲያ ነው። ከብሪጅ ሚዲያ ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዛሬው የዳሰሳ ፕሮግራማችን እነሆ ወደ እናንተ መድረሱን ጀምሯል። የተለያዩ ርዕሰ ጉዳዮችን አካተን አፈወርቅ በደዊና ዮሚዩ አበበ ከእናንተ ጋር እስከ ዝግጅቱ ፍጻሜ ቆይታ እናደርጋለን። መልካም ጊዜ። አፈወርቅ እንግዲህ በዋናነት ዛሬ የምናነሳቸው ጉዳዮች በተለይ ሰሞነኛ መነጋገሪያ የነበሩና ትላንትና ደግሞ ለጎንደር የተደረገ የገቢ ማሰባሰቢያ ፕሮግራም አለ። እሱን ተከትሎ እየመጡ ያሉ ድምጾች አሉ። እንግዲህ ጎንደርን ለብቻ መሞሸር ለምን አስፈለገ በሚል አንድ ውይይት ሲካሄድ ነበር። እዛ ውይይት ላይ የተነሱ ነጥቦችን እናነሳለን። በመረጃ ደግሞ እንግዲህ የህወሓትን የሰሞነኛ እንቅስቃሴ እናያለን። ህወሓት እንግዲህ ግንቦት 5 ለሚጠናቀቀው ህጋዊ ሰውነቱ ምርጫ ቦርድ ዳግም ተሰብስቦ ምዝገባ እንዲያካሄድ ቢጠይቀውም እንደማያደርገው ገልጸዋል። እንግዲህ የተለያዩ ሀሳቦችን አንስተዋል። በተለይ ደግሞ ዶክተር ደብረጽዮን ገብረ ሚካኤል ግንቦት 5 በኋላ እንደሚሰረዝ በምርጫ ቦርድ ማስጠንቀቂያ የተሰጠው ህወሓት አሁንም እንደ አዲስ አልመዘገብም ብሏል የሚሉ መረጃዎች ሲወጡ ነበር። እንግዲህ ህጋዊ እውቅናዬን አለመመለስ በስምምነቱ ላይ አደገኛ መዘዝ ያስከትላል የሚል ነገር ተናግረዋል። በምርጫ ቦርድ የተቀመጠው ቀነ ገደብ መሰረት ህልውናው ሙሉ ለሙሉ ሊሰረዝ 2 ሳምንታት የቀሩት ህዝባዊ ወያነ ሓርነት ትግራይ ህወሓት በድጋሚ ምንም አይነት ምዝገባ እንደማያካሂድ አስታውቋል። ይሄ ካልሆነ ምን ይሆናል የሚል የተለያዩ ሀሳቦችም ይነሳሉ። እንግዲህ በህወሓት ቤት የተለመደ የጦርነት ከበሮ አለ። የትግራይ ህዝብ ዳግም ለዚህ ጋብዛቸዋል ወይ የሚለውም ደግሞ ሌላ መከራከሪያ ሆኖ ነው የምናየው። ፓርቲው ሚያዝያ 16 ቀን 2017 ዓ.ም ባወጣው መግለጫው ነው እንግዲህ ይህንን ነገር ያስታወቀው። አደራዳሪዎች የአፍሪካ ህብረት ፓናል እና ዓለም አቀፉ ማህበረሰብ የህወሓትን ህጋዊ እውቅና አለመመለስ በስምምነቱ ላይ የሚያስከትለውን አደገኛ መዘዝ ተረድተው የድርሻቸውን እንዲወጡ ሲል ጠይቋል። ያ አደገኛ መዘዝ ምንድን ነው የሚባለው? እንግዲህ የከፋ ቢሆን ያው የጦርነት ምርጫ እንጂ የንግግርና የሰላም በሩን ብዙ ጊዜ እንደዘጉ ነው። ብዙም የፕሪቶሪያ ስምምነት ተጥሷል የሚሉ ወቀሳዎች በህወሓት በኩል ይደርሳሉ። አሁን ደግሞ እንግዲህ ህወሓት ራሱ ይህንን እያደረገ ነው ያለው። ይህን ተከትሎ የተለያዩ ሀሳቦች ይሰነዘራሉ። በተለይ ደግሞ ከሰሞኑ በአቶ ጌታቸው ረዳ የሚመራ አንድ ፓርቲ ተቋቁሟል የሚል መረጃ ከወጣ ጊዜ ጀምሮ ሀሳቦች እየመጡ ነው። በአንድ በኩል የተሻለ ነው፣ በተለይ ደግሞ የተማረው ኃይል የነቃው ወጣት ለዚህ ፓርቲ ድጋፍ ያደርጋል፣ ትግራይ ላይ ያለውንም እንቅስቃሴ የተሻለ ያደርገዋል የሚሉ ወገኖች አሉ። እንዲሁ ደግሞ ህወሓት በቀላሉ ስልጣኗን የምታስረክብ አይደለችም፣ ወይም ደግሞ ህወሓት ባለበት በሰላም ፓርቲ መስርቶ መንቀሳቀስ የማይቻል ነገር ነው እና ሌላ መዘዝ ያመጣል የሚሉ ወገኖችንም አይተናል። አንድ ውይይት ላይ እንደውም እንግዲህ በአቶ ጌታቸው ረዳ ተቋቁሟል ስለተባለው ፓርቲ አንዳንድ ወገኖች ሀሳብ ሲሰጡ ቀደም ብሎ ፓርቲው በጠቅላይ ሚኒስትር ዶክተር አብይ አህመድ እና በነ ዶክተር አብርሃም በላይ ተቋቁሞ ዛሬ ለአቶ ጌታቸው ረዳ ተሰጠ እንጂ አቶ ጌታቸው ረዳ ያቋቋሙት ፓርቲ አይደለም የሚል ነገርም ሲነሳ እንሰማለን። እንግዲህ የሚሆነውን ሁሉ እስከ 2 ሳምንት በኋላ የምናይ ነው የሚሆነው። ህወሓት ከዚህ በኋላ 2 ሳምንትም ላይቆይ ይችላል። እንግዲህ የተለያዩ መግለጫዎችም ወይ አንዳንድ ነገሮችን ማብራሪያ ሊሰጥበትም ወይም ደግሞ የተለመደውን የመግለጫ ጋጋታ ያወጣል አያወጣም የሚለውን ቀጣይ የምናየው ነው የሚሆነው። እንግዲህ የትግራይ ጉዳይ ይሄንን ይመስላል። ሌላኛው ደግሞ በዋናነት የምናነሳው እንግዲህ ትላንትና በተካሄደ የገቢ ማሰባሰቢያ መርሃ ግብር ላይ ኑ ጎንደርን እንሞሽራት በሚል የተለያዩ የአካባቢው ተወላጆች፣ ባለሀብቶች፣ ጉዳዩ የሚመለከታቸው አካላትና መንግስታዊ የሆኑ ተቋማትም እንዲሁ በዚህ የገቢ ማሰባሰቢያ ፕሮግራም ላይ ተገኝተዋል። እንደሚታወቀው እንግዲህ ጎንደር ቀደም ሲል በነበረው ስርዓት ወይም ደግሞ በኢህአዴግ ጊዜ እንደ ጎንደር፣ እንደ ድሬዳዋ፣ እንደ ጅማ ያሉ
ያሉ ከተሞች መቀዛቀዝ እያሳዩ ነበሩ። ሆን ተብሎም እንደዚህ አይነት እርምጃዎች እንደተደረጉባቸው ሲወቀስ ሲነገር ነበር። ዛሬ ደግሞ እንግዲህ ትናንትና ጎንደርን ሆን ብሎ ለመግደል ነው፣ ድሬዳዋን ሆን ብሎ ለመግደል ነው፣ ጅማን ሆን ብሎ ለመግደል ነው መንግስት ይህን ያደረገው ብሎ ሲወቅሱ የነበሩ አካላት ዛሬ ጎንደርን እናነቃቃት፣ ጎንደርን ወደ ቀድሞ እንቅስቃሴዋን መልሳት በሚል በተዘጋጀ ፕሮግራም ላይ ደግሞ የተቃራኒ የሆነ ሀሳብ ሲያራምዱ ተመልክተናል። እንግዲህ በዚህ የገቢ ማሰባሰቢያ ፕሮግራም ላይ ከ2.2 ቢሊዮን ብር በላይ ተዋጥቷል። እሱን በኋላ ላይ የምናየው ነው የሚሆነው። ከዛ በፊት ግን እነዚህ በዚህ በጎንደር ጉዳይ ላይ ውይይት ሲያደርጉ የነበሩ አካላት ዛሬ የሀገር ተቆርቋሪ መስለው መጥቷል። እንግዲህ በተለይ ደግሞ በአፍሪካ ቀንድ ላይ ያለውን የፖለቲካ ጉዳይ የሀገርን ጥቅም የሚያጠፋ ነው የሚል ነገር ሲናገሩ እየሰማን ነው። በተለይ ሰሞነኛው የጅቡቲ ጉዳይ እኛም ባለፈው እዚህ ቤት ውስጥ ተወያይተንበታል። የጅቡቲ መንግስት ወረቀት የሌላቸው ኢትዮጵያውያን እና ሌሎችም ኤርትራውያን፣ ሱዳናውያን ዜጎች ከሀገራቸው እንዲወጡ ጠይቀዋል። እንግዲህ የኢትዮጵያ ብቻ አይደለም፣ ማንም ወረቀት የሌለው ዜጋ በሰው ሉዓላዊ በሆነ ሀገር ላይ ይኑር ማለት የኢትዮጵያ መንግስትም ይሄን ሊያደርግ አይችልም። ነገር ግን ከዲፕሎማሲ ክስረት ጋር ከዲፕሎማሲ ውድቀት ጋር ተያይዞ ነው አሁንም ይሄ ጉዳይ እየተነሳ ያለው። እነዚህ ግለሰቦች እንግዲህ ጂኦፖለቲካው አደጋ ላይ ወርቋል፣ ተበላሽቷል። ይሄ የሆነው ደግሞ በጠቅላይ ሚኒስትር ዶክተር አብይ አህመድ ነው የሚል ወቀሳ በማንሳት ለሀገር ብሔራዊ ጥቅም ሁሉ ሲቆረቆሩ እያየናቸው ነው። በዚህ ውይይታቸው እንግዲህ ከዚህ ቀደም የሀገርን ብሔራዊ ጥቅም አሳልፈው በመስጠትና ለኤርትራ ወገባቸውን ይዞ ሲሞግቱ የሚውሉ አፍቃሪ ኤርትራውያን ዛሬ ይህን ማለታቸው በራሱ ትንሽ የሚያስገርም ነገር ነው። ግብጽ የጎረቤቶቻችንን በር እያንኳኳች ነው፣ እኛ ደግሞ ዝም ብለን ቁጭ ብለናል፣ ምንም እየተባለ አይደለም፣ ስለዚህ ሀገርን አደጋ ላይ ይጥላል እያሉ ሲናገሩ ሰምተናል። ይሄ ትልቅ ነገር ነው፣ ጥሩ ነገር ነው። ወደ ቀልባቸው የእውነት ተመልሰው ከሆነ ስለ ሀገር ደርሶ መቆርቆር ካመጡ። ዋናው ጉዳይ ግን ሰሞኑን እነሱም የተወያዩበት ከአፈሳ ጋር በተያያዘ ያነሱት ጉዳይ አለ። የአፈሳው ጉዳይ በተለያዩ ሚዲያዎች ላይ እየሰማን ያለ ነው። ከዚህ ቀደምም እንዲሁ ይሄ ጉዳይ ሲራገብ ነበረ። ነገር ግን እዚህ ማምተን ተወያይተንበት መንግስትም እንደዚህ አይነት ተግባሮች ካሉ ህገወጥ የሆኑ ተግባሮችን እንዲያስቆም በሚዲያችን ስም ጠይቀን ነበረ። ዛሬም የምንለው ይሄንኑ ነው። ምናልባት ከአፈሳ ጋር ተያይዞ የሚነሱ ሀሳቦችን ግልጽ ለማድረግ አንተም ሀሳብ ካለ ብዬ ነው እኔም ወደዚህ ያመጣሁትና ፖለቲከኛ ጀዋር መሐመድን ጨምሮ የተለያዩ በፖለቲካው ዓለም ያሉ ሰዎች የተለያዩ ቪዲዮዎችን በማጋራት መንግስት እያደረገ ያለውን አፈሳ፣ በተለይ ሰው ወጥቶ መግባት አልቻለም፣ ወጣቱ ትምህርት ቤት ሄዶ መመለስ አልቻለም፣ ሱቅ ተልኮ መምጣት አልቻለም። እንደውም የበዓል ሰሞን ከክፍለ ሀገር የሚመጡ ቤተሰቦቹን ለመቀበል የወጣ ልጅ በዛው ታፍሶ እዚህ አየር ጤና አካባቢ እንደተወሰደ ሲነገር ነበረ። ከዚህ ጋር ግን ተያይዞ የሚመጡ አሉ ደግሞ ተጠያቂነትን ሊያስከትሉ የሚችሉ እውነት ሆነው ከሆነ እኛም በሚዲያችን ስም መንግስት ይህን እንዲያጣራ የምንጠይቅበት ነገር አለ። ብዙ ጊዜ አፈሳ ሲነሳ ግማሹ ለውትድርና ጉዳይ ነው ይላል፣ ግማሹ ደግሞ ገንዘብ እየተሰራበት ነው፣ ይህን የሚሰሩት ደግሞ መንግስት ቤት ያሉ የጸጥታ አካላትና አመራሮች ናቸው የሚሉ ቅሬታዎች በሰፊው ይነሳሉ። ዳግም የመጡ ጉዳዮች ስለሆኑ ነው ዛሬም እዚህ ጋር ያመጣ ነው። እንግዲህ አዲስ አበባ ላይ ያለው የኤርትራውያንና የትግርኛ ተናጋሪዎች አፈሳ ነው የሚል ነገር በዚህ ውይይት ውስጥ አይቻለሁ። አቅሙ ያለው ሰው እስከ 40 ሺህ ብር ከፍሎ ይወጣል። አቅም የሌላቸው የድሃ ልጆች ደግሞ ተመልምለው ወደ ወታደራዊ ካምፕ እየተወሰዱ ይገኛል የሚል ነገር በመረጃ ደረጃ እነሱም ሲያነሱ ነበር። አንዳንድ ቪዲዮዎችንም እንዲሁ ሲለጥፉ አይተናል። በተለይ ደግሞ ከ400 በላይ ወጣቶች አንድ ቦታ ላይ ተሰብስበው ባሉበት ሰብረው ወጥተው ተኩስ ተከፍቶ ነበር የሚልም አንድ ቪዲዮ ወጥቷል። እንግዲህ እንደዚህ አይነት ጉዳዮችን መንግስት አፋጣኝ እርምጃ ማጣራቶችን አድርጎ እርምጃ መውሰድ አለበት። ውትድርና እንደምታውቀው ፈልገህ ሀገርን ለማገልገል የምትገባበት ሙያ ነው። ተገደ ገብተህ የምትዋጋው አይደለም። ይሄ መንግስትንም ሆነ ሰራዊቱ ቤት ያለውን አሰራር የሚጠፋቸው ሰዎች አይደሉም እና ምናልባት አፈሳዎች ሲመጡ ከጦርነት ጋር ተያይዞ ስለሚነሱ ነው። አሁን ካለው ወቅታዊ ጉዳይ ጋር በዚህ በአፈሳ ጉዳይ ላይ ምን ሀሳብ አለክ? መንግስትስ እንደዚህ አይነት ነገሮች ሲካሄዱ ከዚህ ቀደም በተወሰነ መልኩ ረገብ ብሎ ነበር፣ እንዲሁ ሚዲያ ላይ ጩኸቶች ሲመጡ። አሁን ደግሞ እንደ አዲስ ተጀምሯል። በተለይ ኦሮሚያ ክልል ላይ በሰፊው እየተወቀሰ ነው ያለው። የኦሮሚያ ክልል ምን መረጃ አለክ? ምንስ ሀሳብ ትሰጣለህ በዚህ ላይ? አይ ቲንክ አፈሳውን በተመለከተ ከዚህ በፊት ካልነው ብዙም የተለየ ነገር የምለው ነገር የለም። ምክንያቱም በቀጥታ ጉዳዩ የሚመለከተው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መከላከያ ሚኒስቴርን ነው ቀጥታ የሚመለከተው፣ ወይም ደግሞ ወታደራዊ ተቋማትን ነው የሚመለከተው። ይህንን የመከላከያው ሊሰራው የሚገባውን ስራ አውትሶርስ አድርጎም ቢሆን ለመንደር ካድሬዎች እና ለሚኒሻዎች ወይም ለታጣቂዎች አሳልፎ ሲሰጥ እንደዚህ አይነት ነገር የመከሰት እድል እንዳለው በተደጋጋሚ ጊዜ ይህንን ብለናል። ይህንን ስንል ዋናው መሰረት የምናደርገው ምንድን ነው?
የካድሬዎች ወይም ደግሞ የሚኒሻዎች የብቃት መለኪያ ለመከላከያ ለስልጠና ሊሆን ይችላል፣ ውትድርና ውስጥ ሊሳተፍ ይችላል የሚባለውን ወጣት ባመጡት ቁጥር ልክ የሚገመገሙባቸው ከተሞች፣ ወረዳዎች አሉ። እነዚህ ወረዳዎች ይዞ የመጣውን ወጣት ተቀብለው እንደ አቺቭመንት ከማየታቸው በላይ ማየት ያለባቸው ይሄ ወጣት እንዴት ነው የመጣው የሚለው መጠየቅ ነበረበት። በራሱ መልካም ፈቃድ ነው የመጣው ወይስ በግድና በጉልበት ታፍኖ ነው የመጣው? ቤተሰብ ያውቃል ወይስ አያውቅም? እነዚህ ነገሮች መጣራት አለባቸው። አዎ ማንኛውም ዜጋ የሀገሩን ሕልውና ለማስጠበቅ የሀገሩን ሉዓላዊነት የማስጠበቅ ሀገራዊ ግዴታ አለበት ማንም ሰው። ይሄ ግዴታ ግን በሚሆንበት ጊዜ ግልጽ በሆነ መንገድ መሆን አለበት። እንደዚህ አይነት ነገሮች ግልጽ ተቀምጦላቸው ኢንሴንቲቫይዝ አድርጎ ሰዎች ወደ መከላከያ የሚቀላቀሉበት የራሳቸው ሪዝን ያስፈልጋቸዋል። ማመን አለባቸው። በግድ አንቀሽ የወሰድሽው በግድ አስገድደሽ የወሰድሽው ሜይ ቢ መከላከያ ጋር እስኪደርሱ ድረስ ብዙ ፕሮሲጀር ውስጥ ያልፋሉ፣ ብዙ እንግልት ውስጥ ያልፋሉ፣ ብዙ መከራ ውስጥ ያልፋሉ። ስለዚህ አንዳንዶች በሚኒሻዎች ባዘጋጃቸው ካምፖች ውስጥ ለወርና ለ2 ወር ከቆዩ በኋላ ፈቃደኛ እንደሆኑ ተደርገው ወደ መከላከያ የሚወሰዱበት ሁኔታ አለ። እነዚህ ነገሮች አላስፈላጊ ዋጋ ሀገርንም መከላከያውንም ያስከፍላሉ። ምክንያቱም መተማመንን ይቀንሳል። ዋናው ነገር እኔ ሰዎች ወደ መከላከያ መግባት ያለባቸው በአንድ በኩል ሕግና ስርዓትን በተከተለ መልኩ መሆን አለበት። 2 ቢያንስ ፈቃደኝነታቸው መሰረት ማድረግ አለበት። የፈቃደኝነት መዳከም ወይም ማነስ ካለ ደግሞ ኢንሴንቲቫይዝ ማድረግ ያስፈልጋል። ቤተሰብ ማወቅ አለበት። በመከላከያ ውስጥ ሰዎች የሚሳተፉባቸው ምክንያቶች በበቂ ሁኔታ መዘርዘር አለባቸው። ብዙ ሀገሮች አሁን ለምሳሌ ኢንሴንቲቫይዝ ያደርጋሉ። ዜጎች በመከላከያ ውስጥ በመሳተፋቸው የሚያገኟቸው ጥቅማጥቅሞች አሉ። የእኛ መከላከያዎች የሚገቡት ይቅርና ያሉት መከላከያዎች እንኳን የማያገኟቸው ጥቅማጥቅሞች አሉ። ለምሳሌ እንደማንም ሰው መሬት ለማግኘት ማንኛውም ሀገሩ የሆነ አገልግሎት እንድትሰጠው ይፈልጋል። አገልግሎት ለማግኘት መንግስታዊ አገልግሎትን ለማግኘት ሀገራዊ አገልግሎትን ለማግኘት ማንኛውም ዜጋ ሀገሩን ማገልገል አለበት። ብዙ ሀገሮች ይህን ይጠቀማሉ። ለምሳሌ ይህንን ወቀሳ የሚደረድሩ ሰዎች ወዳጃቸው ግብጽ ብትጠይቂ በአውሮፓ በአሜሪካ ያሉ ሳይቀሩ ካሉበት መጥተው ሀገራቸው ላይ መጥተው ብሔራዊ አገልግሎት ወይም ደግሞ ብሔራዊ ውትድርና ላይ ተሳትፎ ስልጠና ወስደው የተወሰነ ጊዜ አገልግሎ ወደ መጡበት ይመለሳሉ። ዋናው መሰረታዊ ነገር የህግ ማዕቀፍ ሊበጅለት ይገባል። እንደዚህ አይነት ነገሮች የራሳቸው ኢንሴንቲቫይዝ ማድረግ እዚህ ውስጥ በመከላከያ ውስጥ በመሳተፍሽ ሀገር የምትሰጥሽ አገልግሎት ላይ ቅድሚያ የማግኘት ብዙ ነገሮች እንደዚህ አይነት ነገሮችን ኢንሴንቲቫይዝ ማድረግ ይፈልጋል። ዋናው ነገር ግን የተለያዩ ጥቅማጥቅሞች ብቻ ሳይሆን ደግሞ መከላከያውን ቢያንስ ክብሩን በጠበቀ ደረጃ የሚከበር ተቋም ማድረግ፣ የሚፈራ ሳይሆን የሚከበር። ማንም ሰው ዛሬ መከላከያውን ከመንደር ሚኒሻ መለየት ያቃተበት ሁኔታ አለ። ስለዚህ ቢያንስ መከላከያውን የተከበረ ተቋም ማድረግ፣ የመከላከያ አባል የሆኑ ሰዎች ተገቢውን ክብር መስጠት፣ ተገቢውን ጥቅም መስጠት። ሀገር ማንኛውም ጥቅም ሲኖር ቅድሚያ ለሰራዊቱ መስጠት አለባት። ምክንያቱም ቅድሚያ ለሰራዊቱ የምትሰጭበት ማንም ሰው እስኪደክሞ ሊሰራ ይችላል። መከላከያው ግን እስኪሞት ነው የሚሰራው። የህይወት መስዋዕትነት ይከፍላል፣ ደሙን ያፈሳል፣ አጥንቱን ይከሰክሳል፣ አካሉን ያጎላል። ከዛ ዳይንድ ኦፍ ዘ ዴይ እንደማንም ሰው ይጣላል። መከላከያ በአንድ በኩል የስራ ዘርፍ ነው። ብዙ ሰዎች ልጆቻቸውን የሚያሳድጉበት ቤተሰብ የሚመሰርቱበት የስራ ዘርፍ ነው። 2 ደግሞ ከፍተኛ መስዋዕትነት የሚያስከፍልም የስራ ዘርፍ ነው። ስለዚህ ሀገር በመስዋዕትነታቸው ልክ ልትከፍላቸው ይገባል። ዛሬ መምህራን እንደሚጠይቁት፣ የሕክምና ባለሙያዎች እንደሚጠይቁት ወይም ደግሞ ሌሎች የሙያ ማህበራት እንደሚጠይቁት መከላከያ ውስጥ ይህንን ድምፅ አትሰሚው ሲጠይቅ አትሰሚም። ወይ ደግሞ የደሞዝ አነሰን እንደዚህ አነሰን ሲል አይተ። ምክንያቱም ምንም ያህል ደሞዝ ብትከፊው የላቡን እንደው ይተካለት እንደሆን እንጂ የደሙን አይተካለትም። የአካሉን መጉደል አይተካለትም። የህይወት ማጣቱን አይተካለትም። ስለዚህ መከላከያውን በዛ ደረጃ የተከበረ ተቋም ማድረግ ያስፈልጋል። የታፈረ ተቋም ማድረግ ያስፈልጋል። የሙያ ተቋም ማድረግ ያስፈልጋል። የብቃት መስፈርቶች መቀመጥ አለባቸው። ከዛ በተለያዩ ኢንሴንቲቮች ደግሞ መደገፍ ያስፈልጋል። ግን ዋናው መሰረታዊ ቅድሚያ መሰጠት ያለባቸው ነገሮች ቅድሚያ ሊሰጡት ይገባል። ለምሳሌ ማንም ዝም ብሎ ሀገር ሲያተራምስ ውሎ መንግስታዊ አገልግሎትን ከመከላከያ እኩል መሻማት አይችልም። መከላከያ ውስጥ የተሳተፉ ሰዎች ቢያንስ ቅድሚያ የሚሰጣቸው፣ ከሀገር የሚፈልጓቸው ነገሮች ላይ ቅድሚያ የሚሰጣቸው፣ ትራንስፖርት ላይ ቅድሚያ የሚሰጣቸው፣ አንዳንድ ቦታ ላይ ነፃ አገልግሎት የሚሰጣቸው ሁኔታዎች ስትፈጥሪ ሰዎች አንድ ሙያውን ወደውት ተከብረውበት በተለያዩ የትራንስፖርቶች ታያለሽ። መከላከያው ቆሞ ሌላው ሰው ቁጭ ብሎ ታያለሽ። ተነስቶ እንኳን ቆሞ ተቀመጥ የሚል ሰው የለም። ምክንያቱም የተናቀ ነው። ስለዚህ ቢያንስ ተቋሙን የተከበረ ማድረግ፣ የታፈረ ማድረግ፣ ተቋም ውስጥ ደግሞ የሚመጡ ሰዎችን ደግሞ ከእንደዚህ አይነት መንገድ፣ ምክንያቱም ለካድሬውም ሆነ ለታጣቂ ለሚኒሻዎቹ የብቃታቸው መለኪያ አድርገሽ ካመጣሽላቸው ከአንተ ጎጥ ከአንተ ወረዳ 100 ወጣት ማምጣ ካልሽው እንዴት ካልነገርሽው አድኖም እንዳውሬ አድኖም በማንኛውም መንገድ ይዞልሽ ይመጣል። ከዛ በኋላ ይኸው የጠየቀኝ 100 አምጥቼልሃለሁ ብሎ ይሰጥሻል።
ግን ለመከላከያው ይሄ ይጠቅመዋል ካልሽ አይጠቅመው። ይሄን መካድ አይቻልም። ምክንያቱም የምንኖርበት ማህበረሰብ ውስጥ ስላለን በምንንቀሳቀስባቸው አካባቢዎች፣ በምንኖርበት አካባቢ፣ በምንዘዋወርበት በምናየው ነባራዊ ሁኔታው ይነግራል። ብዙ ሰዎች አሁን ለምሳሌ መንግስትን የደገፉ መስሏቸው ይህንን ለመሸፋፈን ሲጋጋጡ አያሉ። ይሄ ግመል ሰርቆ ተደብቆ ነው፣ በቃ ያለ ነገር ነው። የመከላከያ አባል የሚሆኑ ወጣቶች እንዴት እንደሚመለመሉ የሚታወቅ ነው፣ መደበቅ አይቻልም። ስለዚህ ይህንን ለመደበቅ ከመሞከር ዋናው መሰረታዊ ነገር መከላከያ ውስጥ ወጣቶቻችን በበቂ ደረጃ የማይሳተፉት ለምንድን ብለን ራሳችንን መጠየቅ ያስፈልጋል። ለምንድን ነው የማይፈልጉት? ማለት ከፍተኛ የስራ አጥ ቁጥር ያለበት ሀገር ነው። መከላከያው ውስጥ ደግሞ ከፍተኛ የተከማቸ ስራ አለ። በመከላከያ ውስጥ ያሉ ብዙ የስራ እድሎች አሉ። ከኮንስትራክሽን እስከ ሕክምና ድረስ፣ ከቴክኖሎጂ እስከ ምህንድስና ድረስ በጣም ብዙ ነገሮች አሉበት። ስለዚህ ወጣቱ እዚህ ውስጥ ገብቶ ተምሮ አገሩን ማገልገል ለምንድን ነው የማይፈልገው ስትይ ሪስኩና የሚያገኘው ነገር አይመጣጣም። እኖራለሁ ሀገሬን እንትን አደርጋለሁ እንዳይል ብዙ መከላከያ ሰራዊት በማያስፈልግባቸው ቦታዎችም ጭምር የህይወት መስዋዕትነት እየከፈላል። ስለዚህ ኢንሴንቲቫይዝ ማድረግ ያስፈልጋል፣ ግን በአጠቃላይ ነገሮችን መፈተሽ ይፈልጋል። ዋናው ነገር ሲዘዋወር ያዩዋቸው ቪዲዮዎች ሰው ለምን ቢያንስ ቀስ ብሎ እንደማይመለከት ነው አንዳንድ ግራ የሚገባኝ። ቪዲዮዎቹ ብዙ ነገሮች የእጅ ንክኪ ያለባቸው ናቸው። ለምሳሌ ቪዲዮዎቹን ማንም ሰው ከፍቶ ይያቸው፣ የመሳሪያ ድምፅ ትሰሚያለሽ፣ ሰዎች ደግሞ ኖርማሊ ሲሄዱም ታያለሽ። ያንን የመሳሪያ ድምፅና ምስሉ ላይ የሚታየውን እንቅስቃሴ አመሳስለሽ ብታዩ በፍጹም አይገናኙም። ጋሪ የሚነዳ ሰው ቪዲዮ ይለቀቃል፣ የመሳሪያ ድምፅ ትሰሚያለሽ። ጋሪ የሚነዳው ሰውዬ ኖርማሊ እየሄደ ነው። በቃ ያ ድምፅ እያለ ያ ጋሪ የሚነዳ ሰው ፈረሱ እንኳን እንዴት አይደነብርም? ስለዚህ የተወሰነ ሰርጀሪዎች ተሰርተውበታል። ያ ነባራዊ ሁኔታውን አይደብቀውም ማለት አይቀይረውም። ነባራዊ ሁኔታ መሬት ላይ ያለው ነባራዊ ሁኔታ ያ ነገር አይቀይረውም። የሚንቀሳቀሱ ምስሎች ተብሎ ግን የሚለቀቁ ነገሮች ግን ሰዎች አንዳንድ ቪዲዮዎችን ቢያዩዋቸው የምስሉና የድምፁ እንቅስቃሴ በፍጹም የሚገናኝ አይደለም። ድምፁ ከዚህ በፊት ብዙ ቦታ ላይ የሰማናቸው ድምፆች ናቸው፣ የመሳሪያ ተኩስ ድምፆች። እንቅስቃሴ ውስጥ ስታይ በቃ የሆኑ መሳሪያ የያዙ የሚሮጡ ሚኒሻዎች ወይም ታጣቂዎች አሉ። ከዛ በኋላ ደግሞ ህዝቡ አስፋልት ላይ የሚሄድ መኪና፣ የህዝቡ አስፋልት ላይ የሚሄድ ጋሪ ታያለሽ። እንደዛ ቅልጥ ያለ ተኩስ ውስጥ ኖርማሊ ወክ የሚያደርግ ሰው ታገኛለሽ። ኖርማሊ የሚነዳ ጋሪ ይታያል ማለት ይህን እንኳን መጠየቅ አይችልም ሰው። ዋናው መሰረታዊ ነገር ግን መከላከያ ቢያንስ የሚመለምላቸው ሰዎች በምን መስፈርት ወደዚህ እየመጡ እንደሆነ መለየት ማወቅ አለ። ሌላኛው ከጅቡቲ ጋር አንስተው ያነሱት ነገሮች አሉ። ለእኔ እውነቱን ለመናገር አንዳንዴ ስራ ስለሆነብሽ ብቻ የምትሰሚያቸው ሰዎች አሉ አይደል? ስራ ስለሆነ የሚያሳስቷቸው ሰዎች ስላሉ ብቻ ብለሽ የምትሰሚያቸው ሰዎች ለእኔ በታሪካችን እንደዚህ አፍረን አናቅም ይላሉ። ፎር ሹር ልክ ናቸው። ለእኔ ሀቅ አላቸው እዚህ ላይ ምንም ያልተሳሳቱት ነገር በታሪካቸው በዚህ ደረጃ አፍረው አያውቁም እውነቱን ለመናገር። ምክንያቱም ድርጊታቸው ያሳፍራል። እያደረጉ ያሉት ንግግር፣ እየፈጠሩ ያሉት ግጭት ያሳፍራል እውነቱን ለመናገር። ስለዚህ በዚህ ደረጃ አፍረን አናቅም ላሉት ሀቅ አላቸው፣ እውነት ነው። በዚህ ደረጃ አፍረው አያውቁም። ግን አሁን ካፈርካ የመልሰኝ መንገድ ላይ ናቸው እነዚህ ሰዎች። ለምሳሌ የጅቡቲን ጉዳይ ሲጠቅሱ የተጻፈው ደብዳቤ ምን ያህል እንደወደቅን ነው የሚያሳየው ይላሉ። የትኛውን ደብዳቤ ነው ሪፈር የሚያደርጉት? መንግስት ከጅቡቲ መንግስት ጋር ያደረግነው ድርድር ውይይት ቀኑን ኤክስቴንድ እንዲያደርግ የጠየቅነው አልተሳካም። ስለዚህ ተመዝግባችሁ በተባለው ጊዜ ገደብ ውስጥ ወደ ሀገራችሁ መመለስ ይኖርባቸዋል የሚለውን ማሳወቁ ኢሪስፖንሲብል ነው ብሎ ይጠቅሳሉ። ደብዳቤው ለራሱ ሽብር ነው ይላል። ቶሎ ተመዝግባችሁ ወደ ሀገራችሁ ግቡ አይነት ነው የሚለው። ይሄ ኃላፊነት የጎደለው መንግስት ተግባር ነው። ከዚህ በላይ ኃላፊነት የሚሰማው መንግስት ተግባር የለም እውነቱን ለመናገር። ምክንያቱም መንግስት ማድረግ የሚችለውን ጥረት አድርጓል። ያንን ሀገር በማንኛውም መንገድ ማስገደድ አትችልም፣ በህግም ሆነ በሞራል። ምክንያቱም እነዚህ ሰዎች ስጋትነታቸው በተደጋጋሚ ጊዜ እንዳልኩት ማንኛውም ህገወጥ ስደተኛ ከኢትዮጵያ ወጥቶ በህገወጥ መንገድ ሌላ ሀገር ውስጥ ተሰማርቶ ካለ ስጋትነቱ ለተሰማራበት ሀገር ብቻ አይደለም። ህገወጥ ስደተኛ የተሰማራበት ሀገር ላይ ብቻ ሳይሆን ስጋት የሚጋርጠው የተነሳበት ሀገር። የኢትዮጵያ ህገወጥ ስደተኞች የትም ሀገር ላይ ይኖሩ፣ ይህን የሚያወሩት ሰዎች ያሉበትም ሀገር ይሁን የደህንነት ስጋት የሚሆኑት ለዛ ላሉበት ሀገር ብቻ አይደለም፣ ለኢትዮጵያም ጭምር ስጋት ነው የሚሆኑት። ስለዚህ ዋናው መሰረታዊ ነገር መንግስት የሚጠበቅበትን ሙከራ አደረገ። ሙከራው ካልተሳካ የሚያስገድድበት የሞራልም የህግም የበላይነት የለውም። ስለዚህ ያለው አማራጭ ምንድነው? ዜጎቹን ማሳወቅ። መንግስት ያራዝመዋል ብላችሁ ኤክስፔክት እያደረጋችሁ ከሆነ የተነጋገርነው ነገር የጅቡቲ መንግስት አልተቀበለንም፣ ስለዚህ ወደ ሀገራችሁ ተመለሱ። ከዚህ በላይ ምን ሪስፖንሲብል የሆነ አክት አለ?
የዲፕሎማሲ ውድቀት ይቅርታ አቋረጥኩ። የዲፕሎማሲ ውድቀት ይነሳል እዚህ ጋር። ጠንካራ ዲፕሎማሲ ቢኖረን ዜጎቻችን ያለ ወረቀትና ያለ ፈቃድ ሀገራት ውስጥ መቆየት ይችላሉ? ከምን አንጻር ታይቶ ነው ይሄ ሊሆን የቻለው? ማለት የዲፕሎማሲ ውድቀት የሚባለው እንዴት ነው? ፕሬዚደንት ትራምፕ ለምሳሌ የተለያዩ ሀገራትን እንደ ወንጀለኛ በካቴና እየጠፈሩ በጦር አውሮፕላኖች እየጠረዙ ሲመልሷቸው የዲፕሎማሲ ውድቀት ነው እሱ? የትኛው ሀገር ነው ከፕሬዚደንት ትራምፕ ጥራዝ አይዳ ነው? የዲፕሎማሲ የበላይነት ያስፈልጋል ከተባለ ማለት ነው። ዲፕሎማሲያዊ ግንኙነት ማለት ጤናማ የሆነ በሁለት ሀገራት መካከል የሚፈጠር ግንኙነት ማለት ነው። ጤናማ ባልሆነ መንገድ ወደ የትኛውም ሀገር ብትሄጂ በተደጋጋሚ ጊዜ እዚህ ቤት ብለናል። በኢትዮጵያና በኤርትራ ህዝቦች መካከል ባለ ጉርብትናና ባለ ወዳጅነት ዜጎች በሚከፋቸው ሰዓት ከኤርትራም ወደ ኢትዮጵያ ከኢትዮጵያም ወደ ኤርትራ ሊሰደዱ ይችላሉ። ባለው ነባራዊ ሁኔታ በኤርትራ መንግስት አስከፊ አስተዳደር ተማረው ወደ ኢትዮጵያ የሚመጡ ኤርትራውያን አሉ። እነዚህ ኤርትራውያን መምጣት መብታቸው ሊሆን ይችላል። በዓለም አቀፉ የስደተኞች ቻርተር መሰረት ማንኛውም ሰው የኢኮኖሚም ሆነ የፖለቲካ ጫና በሚደርስበት ሰዓት ላይ ከጫና የመሸሽ መብት አለው። ሲሸሽ ግን ወደ ሸሸበት ሀገር ሲገባ የመመዝገብ የዛን ሀገር ህግና ስርዓት የማክበር ዓለም አቀፍ መስፈርቶችን የማሟላት ግዴታ አለበት። ኤርትራውያን ወንድሞቻችን ናቸው፣ በስጋም በደምም የምንዛመዳቸው ህዝቦች ናቸው ብለን ስናበቃ ምንም አይነት የሀገሪቷን ህግ ባላከበረ፣ ዓለም አቀፍ የስደተኛን ህግ ባላከበረ መንገድ ወደኛ መግባታቸው ደግሞ ትክክል አይደለም። ምክንያቱም ነገ ለአንቺ የደህንነት ጋሬጣ ሊሆኑ ይችላሉ። ምክንያቱም በምንም ልትቆጣጠራቸው አትችይም፣ በምንም ልታቂያቸው አትችይም። ጉዳት ቢያደርሱ ጉዳት ቢደርስባቸው ማናቸው የሚባለው ሊትለይ አይችልም። ስለዚህ የትኛውም ሀገር በወዳጅነት የምናምን የፈለግሽው ወዳጅ ልትሆኝ ትቻለሽ። ለምሳሌ እነዚህ ሰዎች ቀኑን ሙሉ ሲጮው የሚውሉት የኢትዮጵያ መንግስት ከዩኤኢ ወይም ደግሞ ከዱባይ መንግስት ጋር ያለው ግንኙነት አንስተው ሲጮው ይውላሉ። የዱባይ መንግስት እኮ ጎጥ ናቸው ያላቸውን ኢትዮጵያውያን እኮ ይመልሳል በተለያየ ጊዜ። ለምሳሌ ኮሮና በነበረበት ሰዓት ላይ ጠርዞ መልሷቸዋል። ሳውዲ አረቢያ መልሳለች። ምን ስለሆኑ ነው? የዲፕሎማሲ ግንኙነት ችግር አለ የሚባለው ምንድነው? ዲፕሎማሲያዊ ግንኙነትሽ ጠንካራ ሆኖ ከዛ ሀገር ጋር የዲፕሎማሲ ግንኙነት እያለሽ ወረቀት ሰነድ ያላቸው ዜጎች በዛ ሀገር ውስጥ የመኖሪያ ፈቃድ፣ የመስሪያ ፈቃድ ወይም ደግሞ የትምህርት ቪዛ ኤኒ ነገር ያላቸው ዜጎችሽ ቢመለሱብሽ ያ የዲፕሎማሲ ውድቀት ሊሆን ይችላል። ምክንያቱም መንግስት የዜጎቹን መብት ዜጎች በዓለም ላይ ተንቀሳቅሶ የመስራት መብት አላቸው የሀገሩን ህግ እስካከበሩ ድረስ። ስለዚህ ዜጎቼ የሀገራችሁን ህግና ስርዓት አክብረው እየተንቀሳቀሱ ባለበት ሁኔታ ዜጎቼ ከሀገራችሁ ማባረራችሁ ተገቢ አይደለም የማለት መብት ይሰጧል። የህግም ይሞራል ህጋዊ ሲሆኑ። ህጋዊ ካልሆኑ ግን መንግስት ይሄንን በሞራልም በህግም ሊከላከል አይችልም። ምክንያቱም አንቺ ማትቀበዩ ሌሎች እንዲቀበሉሽ መሞከር የለብሽም። ዜጎቻችን በተለያየ ምክንያት ሊሰደዱ ይችላሉ። ይሄን መደበቅ አንችልም። ገሚሱ በኢኮኖሚ ምክንያት ይሰደዳል፣ ገሚሱ በፖለቲካ ምክንያት ይሰደዳል። የተሰደዱት ዜጎቻችን ግን በተሰደዱበት አካባቢ የዓለም አቀፉንም የሀገራቸው የተሰደዱበትንም ሀገር ህግና ስርዓት ግን ማክበር አለባቸው። የዛ ሀገር መንግስት ሰነድ ስለሌላችሁ ለኔ የጸጥታም የኢኮኖሚም አደጋ ጋርጣችሁብኛል ብሎ ባመነ ሰዓት ላይ አስወጡ ውጡ ሲላቸው የኢትዮጵያ መንግስት ትልቁ ሊያደርግ የሚችለው ሜቢ ጊዜ ስጧቸው ብሎ መለመን። ይሄ ካልተሳካ ደግሞ ዜጎቹን ተመዝግባችሁ አውሮፕላን አቅርቦ ወጪ ነው መውሰድ። የትራንስፖርት ችግር ሊኖር ስለሚችል ማለት ነው። የኢትዮጵያ መንግስት አሁን እያደረገ ያለው ይሄንን ነው። እነዚህ ሰዎችም እየተናገሩ ያሉት አሁን መመዝገብ ጀምረዋል አውሮፕላን ልኮ ለመውሰድ። ይሄ ነው ትክክለኛ ተግባሩ። በባቡርም ይሁን ከጅቡቲ በአውሮፕላንም ይሁን ዜጎቻችን ወደ የእስር ቤት ከመጋዛቸው በፊት ለአካላዊና ሞራላዊ ጉዳት ከመዳረጋቸው በፊት ወደ ሀገራቸው መመለስ ነው። ትልቁ ችግር ግን ህገወጥ ስደተኞች ስለሆኑ አብዛኞቹ ይሄ እንደዚህ አይነት ጫጫታ የሚያራግቡ ሰዎች በየተሰማሩበት ህገወጥ ስደተኞች ስለሆኑ ይሄንን የጅቡቲ መንግስት አቋምን ከደገፉ ነገ እኛም ጋር ሊመጣ ይችላል የሚል ስላለ ማንም ሰው ማወቅ ያለበት በህጋዊ መንገድ ወደ ሌላ ሀገር ሄዶ እንደ ማንኛውም ኢትዮጵያዊ ህግና ስርዓት አክብሮ መንቀሳቀስ ይቻላል። በውጪ ላይ ህግና ስርዓትን አክብሮ በሚንቀሳቀሱ ኢትዮጵያውያንን ደህንነት የማስጠበቅ የኢትዮጵያ መንግስት ግዴታ አለበት። ግን ህግና ስርዓትን በማላከበሩ የኢትዮጵያ መንግስት በማያውቃቸው ስደተኞች፣ ምክንያቱም የኢትዮጵያ መንግስት በሌሎች ሀገራት ያሉትን ዜጎቹን የሚያውቃቸው ሲመዘገቡ ነው፣ ሲያውቃቸው ነው፣ ተመዝግበው ህግና ስርዓትን ሲከተሉ። ግን ምንም አይነት ሰነድ ማስረጃ የሌላቸው በሌሎች ሀገራት አቆዩ ማለት ግን ተገቢ አይደለም። ስለዚህ ይህንንም ማወቅ ያስፈልጋል ብዬ አስባለሁ። ከአፈሳ ጋር ተያይዞ አንድ ነገር እዚህ ጋር መነሳት ያለበት፣ ለምሳሌ እነዚህ ሰዎች ሁለት ነገር ነው ያነሳሉ። ብዙ ጊዜ ብየዋለሁ፣ ዓለም በእነሱ ዙሪያ የሚሽከረከር የሚመስላቸው ሰዎች አሉ። ሁሉም ነገር ስለነሱ የሚመስላቸው። ለምሳሌ የታጠቁ ሰዎችን እየለቃቀምን ነው፣ ታጣቂዎችን እየለቃቀምን ነው
ፌዴራል መንግስቱም ሆነ የመከላከያ ከፍተኛ ባለስልጣናት የመለቃቀም ስራ እየሰራን እንጂ አሁን ጦርነቱን ጨርሰናል እያሉ በዚህ ደረጃ ደግሞ ማሲቭ የሆነ የውትድርና ምልመላ ማድረጋቸው እርስ በርሶ የሚጋጭ ነው ይላሉ። እነሱን እንደ ጭራሮ የመለቃቀም ስራውም እንዳለ ሊሆን ይችላል። ዋናው መሰረታዊው ነገር መከላከያ ራሱን የሚያጠናክረው፣ መከላከያ ራሱን የሚያደራጀው፣ መከላከያ ፊልድ ማርሻሉ እንዳሉት በታሪኩ በቁጥርም ሆነ በስልጠና ከፍተኛ ደረጃ ላይ ደርሷል የሚባለው እነሱን እያሰባሉ። እነሱ ሜቢ የውሃ ውስጥ እንቁራሪት ሊሆኑ ይችላሉ፣ የውሃ ውስጥ አልቂት ሊሆኑ ይችላሉ። ግን ዋናው መሰረታዊ ነገር እነሱን እያሰባረ ለመከላከያ ምልመላ የሚያደርገው መከላከያ የሚደራጀው መከላከያ የጦር መሳሪያ ድሮን ገዛ ሲባል፣ ጀት ገዛ ሲባል፣ ዘመናዊ የጦር መሳሪያዎችን ገዛ ሲባል ለኛ ነው ብሎ የማሰብ አባዜ አለባቸው። ይሄ በቃ የእንቁራሪቷና የዝሆኗ ድልድዩን ሲሻገሩ ድልድዩ የሆነ የመንጫጫት ድምፅ ሲያሰማ አንቀጠቀጥ ነው እንዳለችው አይጥ ማለት ነው። በቃ ምክንያቱም በዝሆኑ ክብደት እንጂ ድልድዩ የተንቀጠቀጠው በአይጧ ክብደት አይደለም። ስለዚህ ዋናው መሰረታዊ ነገር አሁን እነዚህ አይጦች ናቸው። እነዚህ አይጦች እያሉ ያሉት ምንድነው? በቃ እያንዳንዱ መከላከያ ምልመላም ሲያደርግ ለኛ ነው፣ የሆነ ነገርም ሲያደርግ ለኛ ነው፣ መሳሪያ ሲገዛም ለኛ ነው፣ ማሲቭ የሆነ ትሬኒንግ 1 ሚሊዮን ተሻግሯልም ሲባል ለኛ ነው። 1 ሚሊዮን መሻገሩ መከላከያ እንግዲህ አቶ አንዳርጋቸው ጽጌ ናቸው በቅርብ ሲናገሩ የነበረው ከ1 ሚሊዮን አልፏል እየተባለ ነው ምናምን ብለው። ስለዚህ ዋናው መሰረታዊ ነገር መከላከያ የሀገር ውስጥ ሰላምና ጸጥታን የማስከበር ግዴታ አለበት፣ ህገ መንግስታዊ ግዴታ። ይሄን ስራውን በፍጥነት ጨርሶ ወደ መደበኛ ደግሞ ኢመደበኛ በሆነ መንገድ ነው ይሄን እየሰራ ያለው። ምክንያቱም ሚኒሻዎች መስራት ያለባቸውን፣ የክልል ጸጥታ ኃይሎች መስራት ያለባቸውን፣ ፖሊሶች መስራት ያለባቸውን ከአቅማቸው በላይ የሆነ ነገር ላይ ብቻ ነው መሳተፍ ያለበት። ቶሎ ይሄንን ተግባሩን አገባዱ ከአቅም በላይ የሆኑ ነገሮችን ከርክሞ በልካቸው ካደረገላቸው በኋላ ወጥቶ ወደ መደበኛ ስራው መምጣት አለበት መከላከያ። ስለዚህ መከላከያ ፊልድ ማርሻሉ እንዳሉት ባለው አቅም ሙሉ እየተዋጋ ነው። በሀገር ውስጥ እያደረገ ያለው ቢያንስ ከክልል ሚኒሻዎች፣ ከክልል ታጣቂዎች፣ ከክልል ፖሊሶች አቅም በላይ የሆነውን የመከርከምና አብዛኛውን ስራ ደግሞ በታጣቂዎች የመስራት፣ በሚኒሻዎች የመስራት፣ በፖሊሶች የመስራት ስራ ነው መከላከያው ሊሰራ የሚችለው። ስለዚህ መከላከያው ግን ራሱን የሚያጠናክረው መከላከያ በማንኛውም ግዴታ ውስጥ ካልገባን በስተቀር ማለት ግዴታ ውስጥ ካልገባን በስተቀር ማለት በሀገር ውስጥ የሚደረግ ማንኛውም ጦርነት መከላከያው የሚሳተፈው ግዴታ ውስጥ ከተገባ ነው። የክልል ጸጥታ ኃይሎች የክልሉን ጸጥታ ማስጠበቅ ሳይችሉ ሲቀር፣ የክልል ጸጥታ ኃይሎችና የክልል መስተዳድሮች ህገ መንግስቱንና ህገ መንግስታዊ ስርዓቱን ማክበርና ማስከበር ሳይችሉ ሲቀሩ በእንደዚህ አይነት ሁኔታ ተገዶ መከላከያው ወደ ሀገር ውስጥ ጦርነቶች ውስጥ ሊገባ ይችላል፣ ወደ ሀገር ውስጥ ግጭቶች ውስጥ ሊገባ ይችላል። ከዛ በመለስ ግን መከላከያው የመደራጀት የመሰልጠን በቁጥርም ሆነ በትጥቅ ራሱን የማዘመን እንቅስቃሴ የሚያደርገው ሰላም ስለሚፈልግና ጦርነት ስለማይፈልግ ራሱን የሚያደራጀው። ብዙ ጊዜ እንደምንለው ሰላም የምትፈልጊ ከሆነ ጦርነት የማትፈልጊ ከሆነ ያለሽ ብቸኛ አማራጭ ሰራዊትሽን በማንኛውም ሰዓት ላይ ዝግጁ አድርገሽ ማስቀመጥ ነው። ከጦር መሳሪያው ጋር የተግባባ ዲሲፕሊን ያለው አርሚ መገንባት ያስፈልጋል። ዋናው መሰረታዊ ነገር ዲሲፕሊን ያለው አርሚ ለመገንባት ዋናው መሰረታዊ ነገር ከታች መከላከያው አባል ሆነው የሚመጡ ወጣቶች የሚመጡበት መስፈርት ይወስኗል። ስለዚህ ቅድም ከአፈሳው ጋር አርገን ያነሳናቸው ነገሮች ከዚህ ጋር የሚናበቡ ናቸው። መከላከያው መጠናከር አለበት፣ ግን ሲጠናከር በግድ በሚመጡ ወጣቶች መሆን የለበትም። ወደው ፈቅደው በሚመጡ ወጣቶች መሆን አለበት። ጥሩ። እሱ ብቻ ሳይሆን እንግዲህ ብዙ ጊዜ ምልመላ ሲካሄድ አብዛኛው ሰው እንግዲህ ህዝቡም ጭምር ስለ መከላከያው ምልመላ የሚያውቀው ነገር የለም። ድሮ በአመት 2 ይመለመላል መከላከያ። መሰረታዊ ወታደር ሲወስድ በየ6 ወር ስልጠና ነበር። ከዛ በኋላ ግን ከሪፎርሙ በኋላ ወደ 10 ወር ተራዝሞ ነበረ። ከመሰረታዊ ውትድርና የሰለጠኑ ልጆች ደግሞ እንዲሁ በብቃታቸው ታይተው ለኮማንዶ ወይም ደግሞ አሁን ለሪፐብሊካን ጋርድ ተብሎ ለተቋቋመውም ኃይል ከዛው ተመልምሎ ደግሞ ዳግም ስልጠና ይወስዳሉ። ብዙ ጊዜ በየጊዜው ይሰለጥናል ሰራዊቱ የት ሄደ የሚሉ ሰዎች ሶሻል ሚዲያ ላይ እናያለን። ሁሌም መከላከያ በአመት 2 ጊዜ አዳዲስ ምልምሎችን ያስገባል፣ ያሰለጥናል፣ ያበቃል። ሁሌም ጦርነት ኖረም አልኖረም ወታደር መመልመል አያቆምም። አንተ እንዳልከው ዝግጁ መሆን ስላለበት እንግዲህ እነዚህ ሰዎች ደግሞ ሰራዊቱ አማራ ክልል ላይ አልቋል ማለት ነው ይሄ የሆነው የሚልም ነገር ሲያነሱ እንሰማለን። ያው እነሱ ብረት ለበስ ሰው ያሰለፉ ነው የሚመስሉት። አይሞቱም፣ አይቆስሉም፣ መስዋዕትነት አይከፍሉም እንደሚያወሩት። ነገር ግን የምናየው ውጤት ያው የሚታይ ነገር ስለሆነ ይህንን በዚህ እናብቃ። እንግዲህ በተለያዩ አካባቢዎች ኦሮሚያ ክልልም እዚህ አዲስ አበባም በተለያዩ አካባቢዎች ወጣቶች ታፍሰው የሚችሉ በገንዘብ እየወጡ ነው ተብሏል። እንግዲህ የኢትዮጵያ ቤተሰብ ቢችልም ባይችልም ለምኖም ተበድሮም ተለክቶም ልጆቹን ለማትረፍ የሚችለውን ነገር ያደርጋልና እንደዚህ አይነት ንግዶች ካሉ
መንግስት በጥንቃቄ አይቶ እንደዚህ አይነት ተግባር የሚፈጽሙ አካላት ላይ እርምጃ መውሰድ ይገባዋል። ምክንያቱም አንድም መንግስት ላይ ህዝብ ቁጣ እንዲያነሳ ህዝብ እንዲማረር ከሚያደርጉ ድርጊቶች ውስጥ እየተበራከተ የመጣው ይሄ ነው። በጫካ ያለውን ዘረፋና እገታ እየተቃወምን እዚህ ደግሞ በመንግስት ያውም በህግና በስርዓት ተቋቋመ በሚባል አካል ላይ ደግሞ እንደዚህ አይነት ነገሮች ሲነሱ መንግስት ችላ ብሎ ማለፍ የለበትም የሚል መልእክት እኛም እናስተላልፋለን። እንደዚህ አይነት ነገሮች ካሉ አጣርቶ ግልጽ ማድረጉ መልካም ነው። እንግዲህ በዚህ ውይይት ውስጥ እንቀጥላለን። ስለ ፋኖ ጉዳይ ተነስቷል። ወደ ጎንደር ከመምጣቴ በፊት የፋኖች የሰሞኑ የእርስ በርስ ፍጥጫ ከባድ ዋጋ እያስከፈለን ነው የሚል ነገር ተነስቷል። በዚህ በውይይቱ ውስጥ ሽማግሌዎች ልከናል፣ በሽምግልናም እየሞከርን ነው፣ እርስ በርስ እንዳይተኳኮሱ የራሳችን ጥረት እያደረግን ነው። ይሄ ለስርዓቱ እድሜ ማራዘም ነው እና እድሜም ስለሰጠው የሚያሳፍር ነገር የሚያሳዝን ነገር ነው የሚል ነገር ያነሳሉ። ህብረተሰቡን በማሳተፍ ስንቅና ትጥቅ ከሀገርም ከውስጥም ህዝብ ደግፎት ነበር ይላል። በዚህ ውይይት ላይ በገዛ ሜዳው ላይ ነበር የገጠመው አማራ ይላል አቶ ገለታው የተባለ ግለሰብ በዚህ ውይይት ውስጥ። በሱ ደግሞ ሜዳውን ታውቀዋለህ፣ ቆላውን ታውቀዋለህ፣ ሰርጧን ታውቃለህ፣ ያ ከፍተኛ እድል ነበረ፣ ያን እድል አተናል ነው እያሉ ያሉት። እንግዲህ አሁን እነሱ ዛሬ መጥተው 1 ወር ነው የሚፈጅብን፣ አንድ መሆናችን እንጨርሰዋለን፣ 1 ወር 2 ወር 3 ወር እያሉን እዚህ ደርሰናል። መሬት ላይ የምናየው ግን እውነታው ያ አይደለም የሚል ነገር በዚህ ውይይት ውስጥ አንስተዋል። እንግዲህ ለዚህ ሁሉ ነገር መንግስትን ተወቃሽ ወደ ማድረግ መጥቷል። እርስ በርስ ተከፋፍሎ የሚጠዛጠዙት ራሳቸው ናቸው። ወጥተው የሚናገሩትን ነገር እንሰማለን። አንዳንዱ እንደውም የግል ጉዳዩን ሁሉ እዚህ ትግል ውስጥ አምጥቶ እርስ በርሱ ያለውን ነገር እየወጣ ሲነጋገር እየሰማን ባለበት ሁኔታ የመንግስት ሰዎች ሰርጎ በመግባታቸው ነው ሁሉ የመጣው የሚል ነገር ይነሳል። እንደው ሰርጎ ገቡን እነሱ እንዳሉት በፊት ጠንካራ እንደሆኑ መንግስት እንደሌለ ክልሉ ላይ መንግስት የለም። 95 ከመቶ እንደውም 95 ደርሰዋል። ባለፈው አስረስ እንዳለው 95 በመቶ ክልሉን ተቆጣጥረ ባለህበት ሰርጎ ገብቶ መንግስት ይህንን አደረገብኝ ማለት ውሃ የሚያነሳ ክስ ነው ወይ የሚለው ላይ ሀሳብ እንድትሰጥ ነው። እንግዲህ በተመሳሳይ አማራ ክልል መንግስት የለም ትላለ በአንድ በኩል፣ በዚህ በኩል ደግሞ መንግስት ነው ለዚህ ሁሉ ውርደትና መከፋፈል ያበቃኝ ብለህ ደግሞ ትከሳለህ። መንግስት በሌለበት መንግስት እንዴት ይህን ትግል ሊጠልፈውና በሰርጎ ገብ እነሱን እንደዚህ ሊበጠብጥ ቻለ የሚል ነገር ውሃ ማያነሳ ነገር ወደ ውይይትስ እንዴት ወደ ጠረጴዛ ሊመጣ ቻለ የሚለውን እናንሳ። ምክንያቱም መንግስት ላይ ማላከኩ እነሱን ነፃ ያደርጋቸዋል ወይ? እነሱ ጋር ያለው ነገር ሚዲያው ላይ የሚወጣው የሚጻፈው ወጥቶ የሚናገሩት ነገር አመራሮቹ በቂ አይሆንም ወይ? አሁን እያልሽ ያለሽው መንግስት አሸንፎናል ነው እያሉ ያሉት ኦልሬዲ። በቃ ምክንያቱም እርስ በርስ እነሱ ማጋጨት ከቻለ መንግስት አሸንፏቸዋል። ግን ኦልሬዲ እነሱ መንግስት እያሉ ያሉት የሚዋጉትን ኃይል ነው። መንግስት የለም ክልሉ ላይ ማለት የሚዋጋን ኃይል የለም ማለት አይደለም። ምክንያቱም መንግስት ክልሉ ላይ መንግስታዊ አገልግሎት እየሰጠ አይደለም። ትምህርት ወይም ደግሞ የጤና፣ ምክንያቱም መንግስት አለ የሚባለው አንድ ነገር መንግስታዊ አገልግሎቶች መስጠት ሲቻል ወይ ደግሞ መንግስታዊ አገልግሎት ለመስጠት አስቻይ የሆነ ነባራዊ ሁኔታ ሲኖር፣ ስለዚህ መንግስት አገልግሎት እየሰጠ አይደለም። በ90% ውስጥ በአብዛኛው መንግስት አገልግሎት እየሰጠ አይደለም። በአብዛኛው ደግሞ እኛ አገልግሎት እያቀረብን ነው። እኛ ኦልሬዲ በተወሰነ ደረጃ የመንግስታዊነት ተግባርን እየሰራን ነው የሚል ንግግር ነው የሚያደርጉት። ግን ዋናው መሰረታዊ ነገር እነዚህ ሰዎች በእርስ በርስ ለመከፋፈላቸው መንግስት ነው ይህን ያደረገው ከተባለ መንግስት ኦልሬዲ ተገቢውን ስራ ነው የሰራው። ምክንያቱም ቀጥታ ከራሱ ጋር ይዋጉ የነበሩ ኃይሎች ዛሬ እርስ በርስ ነው የሚዋጉት። ከዚህ በፊት ብለናል። ዛሬ 41ኛ ቀን ላይ ነው እያሉ ሲያወሩ አንደኛው ቀን ላይ የዚህ ዘመቻ ዋነኛ ዓላማው ምንድን ነው የሚለውን አንስተን በሰፊው እየሄድንበት ነበር። ያኔ ስንለው ቃል በቃል እርስ በርስ የመጠፋፋት ዘመቻ ነው፣ ምንም የአንድነት ዘመቻ አይደለም፣ ይሄ አንድ የመቅረት ዘመቻ ነው ብለን ተናግረን ነበር። አሁን ባለፈው ዊኬንድ ላይ እነ ዘመነ የሚመሩት የፋኖ ቡድንና እንደ እስክንድር መካከል የነበሩ የመግለጫዎች ጋጋታን ስታይ ቃል በቃል የሚነግርሽ እሱን ነው። ለምሳሌ በዚህ ስክሪን ላይ ማየት እንደምትችሉት እነ ዘመነ በመግለጫቸው ላይ በወቅታዊ ጉዳይ ከአማራ ፋኖ አደረጃጀቶች የተሰጠ የጋራ መግለጫ ይላል። በቁጥቋጦ ስር ማማለያ አማራነትን የከዳው የአፋድ ቡድን ከብልጽግና መንግስት ጋር የጀመረውን የጓዳ ትብብር ወደ ገሃዳዊ አንድነት ስላመጣ የትግል ጭንብሉን ያውልቅ በሚል አርዕስት ወደ 4 ገጽ የሚሆን መግለጫ አውጥተው ነበር። በዚህ መግለጫቸው ላይ አንደኛ ይሉና በሸዋ ቀጠና የእስክንድር ሚኒሻ መከታው ማሞና የብልጽግና ተቀጣሪ ቡድን የሩቁን ትተን በቅርቡን ብናነሳ ብሎ እንደዚህ አይነት ቦታ ላይ ጥቃት ተሰነዘረብን ይላሉ። ጎንደር ቀጠና ላይም የእስክንድር ነጋውና የጌታ አስራዳው ሚኒሻ ደረጀ በላይ ደቡባዊ የጎንደር ቀጠና ላይ 206ኛ ኮር ስር የሚንቀሳቀሱ ጥቂት የጥፋት ቡድኖችን መጋቢት 17 ሌሊት ላይ በአማራ ፋኖ አንድነት በጎንደር ላይ ጥቃት እንደሰነዘሩ ይዘረዝራል።
እንደዚህ እያለ ሁሉንም እያነሳ ሶስተኛ በወሎ ቀጠና ደግሞ የእስክንድር ነጋ ሚኒሻና የብልጽግና ተከፋዩ ኮሎኔል ፋንታሁን ሙሃባ እያለ ሌላ አሊጌሽን ያስቀምጣል። ይቀጥላል። ጎጃም ቀጠና ላይ ደግሞ በህዝባዊ ግንባር የተመታው የእነ ተመስገን ጥሩነህ የሚዘወረው ማስረሻ ሰጤ ለአፋድ ቀጠናዊ መዋጮ አድርገው ምናምን እያለ ይቀጥላል። ይሄ የሚነግርሽ ምንድን ነው? እርስ በእርስ ተከፋፍለው እርስ በእርስ እየተዋጉ እንደሆነ ነው የሚናገረው። ይሄ እንቅስቃሴን መሰረት አድርጎ ይህን መግለጫ መሰረት አድርጎ አፋድ ያወጣው ደግሞ መግለጫ አለ። የአማራ ፋኖ ህዝባዊ ድርጅት ብሎ ራሱን የሚጠራው በአቶ እስክንድር ነጋ የሚመራው ያወጣው መግለጫ ላይ ደግሞ ስትዩ ቃል በቃል የሚመልሳቸው ነገሮች አሉ። እያንዳንዱን ነገር ሜይ ቢ ስክሪኑም ላይ ስለምንለቀው ሰዎች በራሳቸው መንገድ እንዲያነቡት እንትን እናደርጋለን። ግን ዋናው መሰረታዊ እዚህ ውስጥ የተንቀሳቀሱት አንደኛ አራቱ አደረጃጀቶች ከ8 ወራት በፊት በሳምንት እውን እናደርገዋለን ብለው ቃል የገቡትን የአንድነት ድርጅት እስካሁን መመስረት ባለመቻላቸው በአጥፍቶ መጥፋት መንፈስ ብቸኛውን የአማራ ድርጅት የሆነውን የአማራ ፋኖ ህዝባዊ ድርጅት ለማፍረስ የሚያደርጉትን እንቅስቃሴ ለህልውና ትግሉ መራዘምና መወሳሰብ ዋነኛ ምክንያት እንዳደረጋቸውና ህዝብና ታሪክ እንደሚጠየቁ እናስታውቃለን ይላል። እንግዲህ ይህንን የሚለው አፋር ነው። ብዙ ጊዜ ደጋግሜ ጠይቄያለሁ። ለምሳሌ የአማራ ፋኖ ህዝባዊ ድርጅት ብሎ ራሱን የሚጠራ አንድ ቡድን አለ። ከዛ በተቃራኒ ደግሞ ቆመናል የሚሉ እርስ በርስ እንተባበራለን እናበባለን የሚሉ ደግሞ 4 የፋኖ አደረጃጀቶች አሉ። በቅድም ባነሳሁት መግለጫ ላይ ራሳቸውን እንትን አድርገው የነበሩ ማለት ነው። እነዚህ 4ቱ እንትኖች ስታያቸው ለምሳሌ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በጎጃም፣ የአማራ ፋኖ በሸዋ እያሉ ራሳቸውን ይጠራል። አፋድ ከነዚህ ጋር ለመዋሃድ ወይም ደግሞ አንድ ለመሆን ፍላጎት ከሌለው እነዚህ 4ቱስ አንድ ለመሆን ምንድን ነው የከለከላቸው? አብረው እየሰሩ ከሆነ አብረው እየተናበቡ እየተግባቡ ከሆነ አፋድ የግድ መምጣት ለምን አስፈለጋቸው? ለምን እነሱ አንድነት አይፈጥሩም? አፋድ ራሱን ችሎ የራሱን ፈጥሬያለሁ ብሏል። ለምን እርስ በርስ ከመዋጋት ለምን እነዚህ መጀመሪያ አንድ ስቴፕ ፎርዋርድ እንኳን ለመሄድ እኮ ለምን እነሱ 4ቱ ወደ አንድ አልመጡም? መግለጫውም ስር የአራቱም ሎጎ የአራቱም ዝርዝር ነው የተቀመጠው። ስለዚህ የራሱን የቤት ስራ መስራት ያልቻለ ሰው እርስ በርስ መገዳደል ነው የመረጠው። የዓላማ አንድነት ቢኖር የፍላጎት አንድነት ቢኖር ኖሮ የመጀመሪያ ተግባራቸው ሊሆን የሚገባው ዓላማው ይቀድማል፣ ፍላጎታችን ይቀድማል፣ የህዝባችን ሉልና ይቀድማል ብሎ ቢያንስ ከተቻለ 4ቱም ሰብሰብ ማለት። ምክንያቱም መሰብሰቡን እነሱ በሚፈልጉት ልክ ወይም እነሱ ከሚፈልጉት በላይ እኔ እፈልጋለሁ ለምሳሌ። ምክንያቱም ለድርድር ይመቻል፣ ለመነጋገር ይመቻል። አሁን ግን የፍላጎት አንድነት አለመኖሩን ነው የምታየው። የፍላጎት አንድነት አለመኖሩን የሚገልጸው ለምሳሌ የነ እስክንድር ነጋ ቡድን የነ ዘመነን ቡድን የሚወቅስበት አንደኛው ነገር ከህወሓት ጋር በወልቃይት ኬዝ አንስቶ እዚህ መግለጫው ላይ ይጠቅሰዋል። በዚህ መግለጫ ላይ የሚያነሳው ምንድነው? ራሱ ከአማራ ጠል ከሆኑት ወይም ደግሞ በወልቃይት ላይ ጥቃት ለመሰንዘር እየተዘጋጀ ካለው ጋር ተናቦ የትጥቅና የተለያዩ የሎጂስቲክና የሙያ ድጋፍ እየተደረገለት ይላል። አቶ እስክንድር ነጋ ዘመነን ከቲፒኤልኤፍ ኃይሎች ጋር እየሰራ ነው፣ ወልቃይትን ለመንጠቅ ከሚሰራው ኃይል ጋር እየሰራ ነው ይላል። አቶ እስክንድር ደግሞ ከኤርትራ መንግስት ጋር እየሰሩ ነው በይፋ ራሳቸው እንደነገሩ። ስለዚህ እርስ በርስ እኔ የተሻልኩ ባንዳ ነኝ ፉክክር ውስጥ ነው የገቡት። እኔ የተሻልኩ የአማራ ህዝብን ማውደም ችያለሁ የሚል አይነት ፉክክር ውስጥ ነው የገቡት። ዋናው መሰረታዊው ነገር በመግለጫቸው እርስ በርስ የሚወራወሩት ነገር እነዚህ ቅድም ያነሳሻቸው ባልቴቶችም በየመድረኩ ለሚለፈልፉትንም ነገር ስታይ የሚነግርሽ አንድ ነገር ምንድነው? ዘመቻ አንድነት ብለው ሲጀምሩት በ2 እና በ3 ቀን እናጠናቅቋለን እንዳሉት አቶ እስክንድር የሚመሩትን ቡድን በመግለጫው ላይ እንዳለው በቀናት ውስጥ እንጨርሷለን የተባለው ከ8 ወር በፊት የተጀመረ የአንድነት እንቅስቃሴ ነበረ። ያው ከ8 ወር በኋላ እዛው ባለበት ነው ያለው የሚል ነገር አንስቶ ዋናው መሰረታዊ ነገር በ3 ቀን እንጨርሷለን ያሉት ዘመቻ አንድነት ዘመቻ መጠፋፋት ነው እንዳልናቸው ዘመቻ መጠፋፋት ሆኖባቸዋል። የአማራ ህዝብን ያማረረ የአማራ ህዝብን ለከፍተኛ ውድመት የዳረገ ዘመቻ ሆኖባቸዋል። የመሰረተ ልማት ውድመት ያመጣ እርስ በርስ በታጣቂ ቡድኑ ላይ እርስ በርስ መተኳኮስ ብቻ ሳይሆን እርስ በርስ መገዳደል ላይ የመጣ። ስለዚህ መንግስት በዚህ ሰዓት ላይ ሊያደርግ የሚችለው ምንድነው? ሁለቱን መደብ ማስያዝ ነው። እስክንድርን አትውጉት ወይም ደግሞ ዘመነን አትውጉት አይነት እንቅስቃሴ ያደርጋል ብሎ ማሰብ ቂልነት ነው። ስለዚህ መንግስት ኦልሬዲ እንድንከፋፈል አድርጎናል ካሉ መንግስት አሸንፏቸዋል። በጦር ሜዳ ብቻ አይደለም የምትሸነፊው፣ በፕሮፓጋንዳ ትሸነፊያለሽ፣ በትርክት ትሸነፊያለሽ፣ በስልታዊ በሆነ መንገድ በእንደዚህ አይነት ሁኔታ ውስጥ ትሸነፊያለሽ። ስለዚህ መንግስት ቢያንስ አፈሙዝን እርስ በርስ አዟዙሯቸው እርስ በርስ እንዲዋጉ አድርጓቸዋል። ይሄ መንግስት አቅምን ነው የሚያሳይሽ። ዋናው መሰረታዊ ነገር ግን እየተዋጉ ያሉት የዓላማና የፍላጎት ልዩነት ስላላቸው ነው። ምክንያቱም የዓላማና የፍላጎት ልዩነት ባይኖር አንድ ግንባር ላይ አንድ ቦታ ላይ ቁጭ ብለው ሰራዊት ይመሩ የነበሩት ምሬ ወዳጆና ሙሐባውን ብትወስጂ
በአንድ ጉድጓድ ካልተቀበርን ሲሉ የነበሩት ማስረሻ ሰጤንና ዘመነ ካሴን ስትወስጂ እነ መከታውንና ሌላው እዛው እነሱ ጋር የቀረን ፋኖ ስትወስጂ በጎንደር ያሉት ስትወስጂ መከፋፈሉን ታዲያ ምን አመጣው? ከስልጣን ፍላጎት ጋር ብናያይዘው ብዙ ጊዜ ይወቀሳሉ። አንዳርጋቸው ጽጌ በባለፈው ውይይቱ ተናግረዋል። እንግዲህ የስልጣን ጥማትና የጥቅም የሚል ነገር ተነስቷል። ጥቅሙና ስልጣኑ እስካልተገኘ ድረስ በዚሁ ከቀጠለ አንድም አማራ ክልል ላይ የሚፈጠረው ነገር በተለይ ከህዝቡ ጋር ተያይዞ ያለው ነገር እነሱ አሁንም ህዝቡ እንግዲህ ሁሉም እየተዋጋ ነው ይላሉ። በኋላ ደግሞ ትንሽ ጥቃቶች ሲሰነዘሩ ህዝቡ አለቀ፣ ንጹሐን አለቁ የሚል ነገር ሲናገሩ እንሰማለን። መንጋውም እንዲሁ በምናነሳቸው ውይይቶች ላይ የሚሰጡትን ሀሳብ እናያለን ብዙ ጊዜና እንደዚህ አይነት ነገሮችስ ለምሳሌ ከድርድር አንጻር እንየው። የስልጣንና የጥቅም ጉዳይ ካለ ለድርድር በዚሁ ግትርነት ውስጥ ከቀጠሉ ራሱ አንድ መሆን ያልቻለ በድርቀትና በግትርነት መደራደር እንዴት ወደዚህ ሊመጣ ይችላል የሚለውንም ከክልሉ ላይ ክልል ውስጥ እየደረሰ ካለው ኪሳራ አንጻር እንዴት እንለካው? የእነሱ ጥቅም አለ፣ ክልሉ አለ፣ ውድመቱ አለ። እንዴት እንየው ይሄንን? ስለዚህ ዋናው መሰረታዊው ነገር የዓላማና የፍላጎት አንድነት ቢኖር ኖሮ ከሁሉም በላይ ደግሞ የአማራ ህዝብ ህልውና አደጋ ጋር ተጋርጥጦበታል ብሎ ከልብ የሚያምኑ ቢሆን ኖሮ እነዚህ ሰዎች እሺ ቢያንስ የአማራ ክልል ውስጥ ይህን ሁሉ ውድመት አመጡ፣ ዛሬ እርስ በእርስ የሚዋጉበት ነባራዊ ሁኔታ ይፈጠር ነበር ወይ ነው ራሳችንን መጠየቅ ያለብን። እርስ በእርስ የሚዋጉበት ምንድነው ዓላማቸው? እርስ በእርስ ለመዋጋት። ምክንያቱም በተደጋጋሚ ጊዜ እንደምንለው ሁሉም የየራሱን ደብተራና የየራሱን ሞኖክሴ ይዞ እየዞረ ቀቢ ሞኖክሴ ይዞ እየዞረ ንጉስ ትሆናለህ ብሎ ንግርት የሚያስነግር ከሆነ እሱ የራሱ ችግር ነው። ይሄን ያለው ብለው ራሳቸው አቶ ዘመነ ካሴ ቃል በቃል ይላሉ አንተ ንጉስ ትሆናለህ እያሉ የሚነግሩኝ ደብተሮች አሉ። እነዚህ ግለሰቦች ጠቅላይ ሚኒስትሩን እኮ ፓስተሮች ቤተመንግስት ጠርተው የሚነግሯቸውን ትንቢት አምኖ ነው ስልጣን ይራዘማል እያሉ የሚነግሯቸው በዛ ነው የተሸወዱት ሲሉን የነበሩ ሰዎች ናቸው። እንግዲህ ዛሬ ራሳቸው ደግሞ ይዘው የመጡት ዋናው መሰረታዊው ነገር በየበረሃም ይሁን በየጤሻ ውስጥ ሽማግሌዎች ይዘሽ እየዞርሽ የሆነሽ ኩርሲ በተገኘሽ ቁጥር ቀቡኝ የምትይ ከሆነ እሱ ሌላ ችግር ነው። ስለዚህ ትግሉ መስመሩን ስቷል ማለት ተነስተንበታል የሚሉት የአማራ ህልውና ትግል እዚህ ጋር መቼም ያ ትግል የአማራ የህልውና ትግል እንዳልነበር ደጋግመን ተናግረናል። እሱን እንደው እንቀበልና እስቲ የአማራ የህልውና ትግል ነው ብለን እንኳን ብንወስደው የአማራ ህዝብ ህልውና ትላንትና እስከዛሬ ወዴት ነው እየሄደ ያለው? ህልውናው አሁን የተሻለ ነው? ትላንትና አማራ ከአማራ ክልል ውጭ ይሞት ነበር፣ ጉዳት ይደርስበት ነበር፣ ይፈናቀል ነበር። ዛሬ አማራ የት ነው የሚፈናቀለው? በራሱ በክልሉ። አሁን ያለው ነባራዊ ሁኔታ የሚነግረን ይሄን ነው። ስለዚህ ዋናው መሰረታዊ ነገር እነዚህ ሰዎች የኮዝ አንድነት ቢኖራቸው የዓላማ፣ የፍላጎት፣ የመርህ በዚህ ላይ ቢግባቡ ኖሮ እርስ በርስ አይተኳኩሱ። አሁን የማይግባቡት በጥቅም ላይ ነው። እኔ የተሻልኩ ባንዳ ነኝ፣ እኔ የተሻልኩ ለአንተ ኦፈር ማድረገው ነገር አለኝ። የኤርትራን ደጅ የሚጠሉት በዚህ ነው። ስለዚህ ዋናው መሰረታዊ ነገር እነዚህ ሰዎች እንደው የዓላማ የስልጣን የምናምን የሚባል ነገር ባይኖር ለምን አራቱ ቅድም የዘረዘርኳቸው እዚህ ዘመነ ስር የሚርመጠመጡት ፋኖች ለምን ወደ አንድ አልመጡ? ለምን አንድ አልሆኑ? እስክንድር አፋድ የሚለውን ይዞ ስለዚህ እነዘመነ አራት በስራቸው አሉ። ስለዚህ አምስት ከነበሩ ቢያንስ እነዚህ አራቱ ወደ አንድ ቢመጡ ሁለት ይሆናሉ። ግን ሁለቱ ተነጋግሮ እንደው አንተ አንድ ሳምንትም ወይ አንተ ጧት አንተ ሊቀመንበር ትሆናለህ ከሰዓት እኔ ሊቀመንበር ሆናለሁ ተባብለው ሊቻቻሉ ይችላሉ። አሁን ትልቁ ችግር በእስክንድርና በዘመነ መካከል ያለ ይመስላል። አይደለም። እስቲ መጀመሪያ ዘመነ እስቲ እዛው ካሉት ከነምሬ ወዳጆ ጋር እስቲ ይስማማ። እስቲ እዛው ካሉት ስሩ ራሱ ጋር ካሉት የወሎ የሸዋ የጎንደር ከሚላቸው ሰዎች ጋር ይስማማ። መጀመሪያ ከእስክንድር ጋር መቀጠሉ መስማማቱን ይቻላል። ያኔ ዋናው መሰረታዊው ነገር እነዚህ ሰዎች መሰባሰባቸው፣ መተባበራቸው፣ ወደ አንድ ማዕከል መምጣታቸው ችግሩን በቀላሉ ለመፍታት አስቻይ ሁኔታ ይፈጥራል ብዬ አምናለሁ። ለምሳሌ በተናጠል የሚደረጉ ድርድሮች ውጤታማ አይሆኑም ማለት አይደለም። የቆነጠርሽም ቢሆን ወደ ሰላማዊ መንገድ ማምጣት ይቻላል፣ ግን ማገዶ ይጨርሳል። ቢያንስ ቢሰባሰቡ የህዝቡን ስቃይ መረዳት ቢችሉ ከዛ በኋላ ተሰባስበው ቢያንስ የድርድር አማራጭንም ለማቅረብ የሚቻልበት ሁኔታ ይኖራል። አሁን ግን ቆም ብለሽ ስታስቢው አሁን ሁለቱም ጎራዎች የተጠመዱት ምን ላይ ነው? እርስ በርስ በመዋጋት ላይ፣ እርስ በርስ በመገዳደል ላይ፣ የራሳቸውን ህዝብ በመግደል ላይ፣ የራሳቸው መሰረተ ልማት በማውደም ላይ። ከዚህ ቀደም ጌታ አስራዳ የተባለው ግለሰብ እንግዲህ መንግስት ከሚገለን ፋኖ ይጨርሰን እያለ ነው ህዝቡ የሚል ነገር ተናግሮ ነበር። ትንሽ ቆየት ያለ ነው፣ ወራት አካባቢ እዚህ ቤት በሰራነው ፕሮግራም ላይ ስንወያይበት ነበርና አሁን በተግባር ያየ ሆነ ነው ያለው። በተለይ ደግሞ ብቻቸውን ላለመሞት
ኮሎኔል ደመቀንም ወደዚህ ስቦ ለማስገባት ብዙ ጥረቶችና ብዙ ዘመቻዎች ተከፍተው ነበር። ምናልባት እንደዚህ አይነት እንቅስቃሴዎች በመፍጠር ለህወሓትም ለሻዕቢያም ኃይል መንገድ የመክፈት እና መንገድ የመጥረግ ነገርም አዝማሚያዎች ሲታዩ ነበር ከባለፈው ላይ። በዚህ ላይ ሀሳብ ካለ በተለይ የተከዜ ዘብ እየተባለ በአንዱ ወገን ሲጣጣል በአንዱ ወገን ከፍ ሲደረግ እያየን ያለ ነው እና ያ ቦታ መንገራገጭ ቢፈጠርና ልክ እነሱ እንደፈለጉት መረባቸው ላይ ስቦ ካስገቡት ምንድን ነው የሚፈጠረው እዛ አካባቢ የሚለውን ብዙ ስጋቶች ፈጥሮ ነበርና እሱ ላይ የሚደረገውን እንቅስቃሴ በዛው ሀሳብ ሰጥተህበት እንድታልፍ ነው። እኔ በማውቀው ልክ አቶ እስክንድር በተወሰነ ደረጃ ፖለቲካን መረዳት ይችላል ብዬ አስብ ነበር እና በዚህ መግለጫ ውስጥ የተመለከትኩት አንድ ነገር ምንም ፖለቲካውን የተረዳው አልመሰለኝም። ለምሳሌ ቲፒኤልኤፍን ያወግዙና በመግለጫቸው ቲፒኤልኤፍ ወልቃይትን ለመንጠቅ ወረራ ለመፈጸም ጥቃት ለመሰንዘር እየተንቀሳቀሰ ካለ ኃይል ጋር ትብብር አድርጎ ይላል። ይሄ የህወሓት ክንፍ በዶክተር ደብረጽዮን የሚመራው በጦር መሳሪያ የሚደገፈው ኃይል ወደ ወልቃይት ዘምታለው የሚለው ቡድን በማን ነው የሚደገፈው? በኤርትራ። አቶ እስክንድር ነጋ የማንን ደጅ ነው እየጠኑ ያሉት? የኤርትራን። ስለዚህ እንዴት ዘመነን ከህወሓት ጋር እንዴት አብረህ ትሰራለህ ብለሽ ልትወቅሺው አትችይም። ምክንያቱም አንቺ ካለቃው ጋር ለመስራት እየሞከርሽ እኮ ነው። ከህወሓት አለቃ ጋር ከህወሓት አስታጣቂ ጋር አይደለም ትጥቅ ሱሪ ያስታጠቅናቸው እኛን ከሚለው ሻዕቢያ ጋር እኮ ለመስራት እየሞከሩ እኮ። ስለዚህ ለኔ ፖለቲካ ማወቅ ማለት ጎራ መለየት ማለት በቀጠናው ላይ ያለውን ማንበብ ነው። ስታነቢ ከህወሓት ጋር አልሰራም ከሻዕቢያ ጋር ነው የምሰራው ካልሽ ከሻዕቢያ ጋር የሚሰራ ህወሓት ወልቃይትን ለመንጠቅ የሻዕቢያን ድጋፍ ይፈልጋል። ለቁራሽ መሬት አይደለም እኛ የምንዋጋው የሚል ኃይል ጎጃም ውስጥ ተፈጥሯል። ስለዚህ ይሄ ኃይል በኤርትራ መንግስት የሚደገፍ ከሆነ ለቁራሽ መሬት አልዋጋም የሚል ቁራሽ መሬቱ የኔ ነው የሚል ደግሞ ህወሓት ውስጥ የተፈጠረ አለ። በወረራ እሱን አስመልሳለሁ የሚል ኃይል አለ። እሱም በኤርትራ ይደገፋል። አይ ይሄ ህወሓት የሚያደርገው ወረራ ወልቃይትን የመንጠቅ ወረራ ደግሞ ትክክል አይደለም የሚልም ደግሞ በኤርትራ መንግስት ይደገፋል። አፋድ ማለት አፋድ። ስለዚህ አፋድ ዘመነን የሚከሰው ከህወሓት ጋር ተባብረው ወልቃይት እንዲነጥቁ ነው፣ ወደ ትግራይ ሊያካትቱ ነው የሚል ነገር ይከሰ በማ ተደግፈው በኤርትራ አፋድ ማን ነው ደጅ እየጠና ያለው? ኤርትራን ምን እንዲያደርግለት? የጦር መሳሪያ የስልጣና ድጋፍ እንዲያደርግለት። ይሄ ነው ጦርነቱንም ፖለቲካውንም አለመረዳት። ስለዚህ ለኔ በተወሰነ ደረጃችን 2 እና 3 ቀናት መግለጫዎች ብዙ ነበሩ። ከሁለቱ እርስ በርስ የተወራወሩት መግለጫ አለ። ከዛ የብልጽግና መግለጫ አለ ከስራ አስፈጻሚ ስብሰባ በኋላ ያወጣው። ከዛ በኋላ ደግሞ የአብን የአማራ ብሔራዊ ንቅናቄ ደግሞ ይዞ የመጣው መግለጫ አለ። እንመጣበታለን። እሱም ማንሳታችን እሱ በዛ ደረጃ እንዲያጓሩ ያደረጋቸው ለምንድን ነው የሚለውን ስታይ ምንድን ነው የተናገረው በዚህ መግለጫ ውስጥ? አብን ኮንተንት ዋይዝ ያሉ ያነሳቸውን ነገሮች ካየሽ ለምንድን ነው የፋኖች በዚህ ደረጃ የጮሁት? ለምንድን ነው የአንዳርጋቸው ልጆች በዚህ ደረጃ እየጮሁ ያሉት? ለምንድን ነው የኤርትራ ሰዎች በዚህ ደረጃ እየተንጫጩ ያሉት ስትይ ዋናው መሰረታዊው ነገር ዶክተሩ ትክክለኛውን ቦታ ተጭኖታል ማለት ነው። ትክክለኛውን ቦታ ህመም ያለበትን ቦታ ተጭኗል ማለት ነው። ደግሜ ያለምጣብህ የአብንን ጉዳይ ካነሳክ አንተም እኔ በጥያቄዎች ውስጥ ያካተትኳቸውን ጉዳዮች አንስተሃልና አብን ያወጣው መግለጫ በጣም አደገኛ ነው ይላሉ እነ መሳይ በውይይታቸው። እንግዲህ አደገኛነቱ ደግሞ በራሱ በዘርፍ ተቀምጧል። በተለይ አብን ያወጣው መግለጫ በአማራ ክልል ጉዳይ ስላለው ነገር እንተወው ይላል። ስለ ምክክር ኮሚሽኑ ያለውን ነገር፣ ስለ ወልቃይትም ያለውን ነገር እንተውና ይላል። ስለ ኤርትራ ያነሳው ነገር ግን በጣም አደገኛ ነው፣ እንደ ቀላል የሚታይ ነገር አይደለም ይላል። የከነከነውን ቦታ ነው እንግዲህ ሰው የሚያወራው፣ ያው የበላ ቦታ ነው የምታከውና ከሁሉ በላይ የአማራ ክልል ያለው ወቅታዊ ጉዳይ ሳያሳስባቸው የምክክር ኮሚሽኑ በእርግጥ የብልጽግና ደላላ ነው ብለው ሲያሾፉበት ስለነበረ ያሳስባቸዋል ብለን አናስብም። የወልቃይት ጉዳይ ሳያሳስባቸው እንዴት የኤርትራ ጉዳይ አሳሰባቸው በዚህ ልክ የሚለውን ነገር እንድናነሳው ነበር። አንተም አንስተሃል። የዚህ የአብን መግለጫ በተቃዋሚ ስም ለብልጽግና እየደገፉ ያሉ ናቸው፣ የድጋፍ ደብዳቤ በለው የብልጽግና የድጋፍ ደብዳቤ ነው የሚል ነገር ተነስቷል። እንግዲህ አብን ከመግለጫው በፊትም ሰዎቹ ላይ የሚነዛው የፓርቲው ላይ እየወጡ የነበሩ መረጃዎች፣ እየወረዱ የነበሩ ዱላዎችን ስታይ አንዳንዴ የግለሰቦችን ማንነት ወደ ኋላ በመሄድ እንደዚህ አይነት ማንነት አለበት፣ ለዚህ ነው እንደዚህ የሆነው እስከ ማለት ደረጃ አብንን የመበጥበጥ የማተራመስ ነገር ሲደረግ ነበር። እንግዲህ እዚህ ሀገር ሰላም ይሻላል የሚለው ዱላ የበዛበት ስድብና መንቋሸሽ እየወረደበት፣ ጦርነት ይሻለኛል የሚለው ደግሞ በህዝቡም ዘንድ ስታየው ህዝቡ ጦርነት የማይፈልግ አይመስልም። አንዳንዴ መሬትም ላይ ስታይ ጦርነት የሚጎስመው ጋር ሂዶ ሲያጨበጭብ ነው የምታየው። እና እንደዚህ አይነት ነገሮች እንደዚህ አይነት ጦርነቶች
በኦሮሚያን ፓርቲዎች ላይ እናያለን አይደለም? አብን ጋ ብቻ አይደለም እንደዚህ አይነት ነገር ያለውና የአብን መግለጫ ምን ጥፋት ኑሮት ነው በዚህ ልክ ሊጮህበት የቻለው? የኤርትራ ሉዓላዊነት ከሀገር አንጻር የሚነካ ነው የሚያደፈርስ ነው የሚል ነገርም አንስቶ እዚህ ጋር መሳይ አንድ ነገር ብሏል። ዛሬ ምናልባት በፊት ሲል እንደነበረ እያለባበሰ ነበር የሚያልፈው። አሁን ይህ ሁሉ እየሆነ ያለው ይላል የአማራ ህዝብና የኤርትራ ህዝብ አብሮ እንዳይኖር እንዲሻክር የሚደረግበት መንገድ አንዱ ብልጽግና ያመጣው ነው ይላል። ሌላኛው ዛሬ መሳይ ያነሳው ፋኖና የኤርትራ መንግስት መሀል ያለውን መተጋገዝ ለማሻከር የመጣ ነው፣ ለማቀጨጭ የተደረገ ነው የሚል ነገር አንስተዋል። ከዚህ ቀደም እንግዲህ መሳይ ቢተባበሩስ ትብብር ሊኖር ይችላል ወደፊት አይታወቅም እያለ እያለባበሰ የሚያልፍ ሰው ነበረ። ዛሬ ግን በፋኖና በኤርትራ መካከል ያለውን መተጋገዝ ያቀጭጫል የአብን መግለጫ ወደሚል መጥቷል። እንግዲህ ኤርትራን ፒክ አድርጎ ከመግለጫው የወሰዱበትም አንድ ጉዳይ ይሄ ነው። እንዴት ተመለከትከው? ይሄንን ከትብብር ጋር ከራሳቸው ጥቅም አንጻር ያነሱትን ጉዳይ በምን መልኩ አየኸው? አብንስ በዚህ ደረጃ ዱላዎች ሲበዙበት ምናልባት እንግዲህ አንዳንዴ በግለሰብ ደረጃ የሚመላለሱት ነገር እንዳለ ሆኖ እሱ ውስጥ አንገባም እኛ። ነገር ግን አብንን በዚህ ደረጃ ማጣጣልስ ህዝብ ጋር ያለውን ተቀባይነት፣ አማራ ክልል ላይ ያለውን ተቀባይነት እናውቃለን። በፊትም አሁን ሌላ ነገር አለ የለም የሚለውን የምናይበት አጋጣሚ እንግዲህ ወደፊት ምርጫ ሲመጣ ወይም አንዳንድ ሀሳቦች ሲሰነዘሩ ይሆናል እና ለምንድን ነው በዚህ ልክ በኤርትራ ጉዳይ ላይ አብን ላይ ዱላ የወረደው? በኤርትራ ጉዳይ ነው ብዬ አላምነው። እውነቱን ለመናገር በኤርትራ ጉዳይ ብቻም አይደለም ይሄ ሁሉ ጫጫታ የተፈጠረው። አብን በመግለጫው ስፔሲፊካሊ ቢያንስ 3 ጠንካራ እውነቶችን አጋልጧል። ስለዚህ ወደ እነዛ ከመምጣቴ በፊት ግን ዋነኛው ነገር ምንድን ነው? እኚህ ሰዎች ደንቆሮ የሰማ ቀን ያብዳል እንደሚባለው ለእኔ አብን ይዞት የመጣው ነገር አብን ማለቱ ካልሆነ በስተቀር አዲሱ ነገር በተደጋጋሚ ጊዜ በሚዲያም ለምሳሌ ጠቅላይ ሚኒስትሩ እኮ ተነስተው እኮ በይፋ እኮ በአንድ ፓርላማ ንግግራቸው ላይ ማስታወስ ከተቻለ ነገ እውቅና ማንሳት ሊመጣ ይችላል፣ አላውቅሽም ማለት ሊመጣ ይችላል የሚል ንግግር እኮ ተናግረው። ምክንያቱም የኢትዮጵያ የባህር በር ጥያቄ በተገቢው መንገድ የማይስተናገድ ከሆነ የባህር በር ያጣንባቸውን ፕሮሲጀሮች ኮስችን ማድረግ እንጀምራለን። ያኔ አላውቅሽም ሊመጣ ይችላል። ሰዎች ወደኋላ መለስ ብሎ የፓርላማ ንግግሮቻቸው ውስጥ መፈለግ ይችላሉ። ቃል በቃል ነው ጠቅላይ ሚኒስትሩ ይህን የሚሉት። በተደጋጋሚ ጊዜ እኛ ስንለው የነበረ አንድ ነገር አለ። የኢትዮጵያ የባህር በር አልባ ሀገር የሆነችው ኢፍትሐዊ በሆነ መንገድ፣ ኢህጋዊ በሆነ መንገድ፣ ኢሞራላዊ በሆነ መንገድ፣ ታሪክን በጣሰ መንገድ ነው ብለን በተደጋጋሚ ጊዜ ተናግረናል። ለምሳሌ አብንም በመግለጫ ውስጥ ያካትተው አንደኛው ሀቅ የለን ነው። ኢትዮጵያ የባህር በር እንድታጣ የሆነው ተገቢ ባልሆነ መንገድ ነው፣ ፍትሐዊ ባልሆነ መንገድ ነው፣ ህጋዊ ባልሆነ መንገድ ነው። ምክንያቱም ኢትዮጵያ የባህር በር እንድታጣ የሆነው የኤርትራ መገንጠል የተካሄደው ኢትዮጵያ ውስጥ በህዝብ የተመረጠ በህዝብ ይሁንታ ያለው ፌክ በሆነ ኤሌክሽንም ቢሆን ማለት ነው በህዝብ የተመረጠ መንግስት ባለበት ሰዓት ሳይሆን ከጦር ሜዳ በመጡ ህወሓትና ሻዕቢያ በሚባሉ በበላይነት በመር በሆነ የሽግግር መንግስት ሁኔታ ውስጥ ነው እንጂ በህገ መንግስቱ መሰረት ፕሮሲጀር ተጠብቆ አይደለም። ስለዚህ ይሄ ፕሮሲጀሩን ነው ጥያቄ ውስጥ የጣለው በመግለጫው። ፕሮሲጀሩ ትክክል አይደለም፣ ታይሚንጉ ትክክል አይደለም፣ የኢትዮጵያ ህዝብን አይወክልም። በወቅቱ የነበረው መንግስት ያ መንግስት ቢያንስ የሽግግር ጊዜውን ጨርሶ ህጋዊ መንግስት በህዝብ የተመረጠ መንግስት ስልጣን በያዘበት ሰዓት ላይ ያ መንግስት ነበር ስለሚያስተዳድረው ሀገር ወክሎ ይህንን ነገር ማስፈጸም የነበረበት። ግን ያንን ድርጊት የፈጸመው ግን ያ መንግስት አይደለም፣ የሽግግር መንግስት ነው። በጦርነት አሸንፎ የስልጣኑን የተቆጣጠረ ምንም አይነት ህዝባዊ ይሁንታ ያልነበረው፣ የህዝብ ድጋፍ ያልነበረው፣ ሊቆጠር ኳንቲፋያብል የሆነ ማለት ሊቆጠር የህዝብ ድጋፍ ያልነበረው ኃይል ነው። ይሄ ኃይል ነው ያንን መሬት አንስቶ የሰጠው። በተደጋጋሚ ጊዜ እዚህ ብየዋለሁ። አቶ መለስ ዜናዊ በአሰብ ጉዳይ ላይ በአንድ ነገር ሜቢ ትክክል ሆኖ ሊሆን ይችላል። ያ አንድ ነገር ምንድነው? አሰብ ያለ ኢትዮጵያ የግመል መጠጫ ይሆናል ያሉት እንደዛ ነው የሆነው። ትልቅ ቫልዩ ያለው ግን የኢኮኖሚ ከረንትሊ ኢኮኖሚክ ቫልዩ የሌለው ነገር ነው የተቀመጠው። በዚህ ትክክል ሊሆኑ ይችላሉ። ከዛ በመለስ ግን በኢትዮጵያ የባህር በር ጉዳይ ላይ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ያራመዱት አቋም ባንዳዊ ውንብድና ነው የሰሩት። በሚያስተዳድሩት ሀገር ላይ ክህደት ነው የፈጸሙት። ምክንያቱም ማንም ከዚህ በፊትም በተደጋጋሚ እዚህም በሌሎች ሚዲያም ላይ ስለሆነ እንደነበረው የምትመሪው ሀገር ከ70 ሚሊዮን የማያንስ ህዝብ ይዘሽ በወቅቱ የነበረው ኢትዮጵያ ህዝብ ወደ ከ60 እስከ 70 ሚሊዮን ይገመት ነበር። ያ ህዝብ ምን ዕጣ ፈንታ አለው?
ባህር ቢያንስ በትንሹ ከ1300 ኪሎ ሜትር በላይ የተዘረጋ የባህር በር አላት ኤርትራ። ከዛ ባህር በር ላይ የተቀረው የኢትዮጵያ ህዝብ የማግኘት መብት ነበረው፣ ዓለም አቀፍ ህግ የሚደግፈው። ስለዚህ ያ በህዝብ የተቋቋመ መንግስት ቢሆን ኖሮ ያቋቋመውን ህዝብ ጥቅም ያስጠብቅ ነበር። ያንን ጥቅም አላስጠበቀም። ስለዚህ ፕሮሲጀሩን ነው ኮስችን ማድረግ የተጀመረው። አሁን ዋናው መሰረታዊ ነገር ለምሳሌ እየተወያየንባቸው ባለናቸው ሰዎች ሀሳብ ላይ ጠቅላይ ሚኒስትሩ የባህር በር ጥያቄ ካለው ያላቸው ታዲያ ለምን የኤርትራን ሉዓላዊነት ኮስችን ያደርጋሉ የሚል ነገር ጥያቄ አነሱና የኢምፓየር የመገንባት ፍላጎት ስላላቸው ነው የሚል ነገር ይናገራሉ። ብዙ ጊዜ እንደ ቀልድም በዚህ ውስጥ የሚወያየውን አንድ ሰው ብዙ ሰዎች የሚወዱለት ስም አውጥቼለት ነበር፣ የሰው ኢምፓየር ለው ነበርና አንዳንዴ ራሳቸውን ሁል ጊዜ ለኤርትራ መንግስት አደግዳጊ ሆኖ መቅረብ። ማንም ስለ ኢምፓየር እያወራ አይደለም። ኤርትራ ነፃ ሀገር በመሆኗ የኢትዮጵያ ውስጥ ስቴብል ያልሆነ መንግስት በሌለበት ሁኔታ የኤርትራ ነፃነት መረጋገጡ ስህተት ሊሆን ይችላል። እሺ ኤርትራ የምትባል ሀገር ተቋቋመች፣ እሱን እንቀበል። እኛ እየጠየቅን ያለነው ኢፍትሃዊ በሆነ መንገድ ኤርትራ ተገንጥላብናለች አይደለም። እየጠየቅን ያለነው ኢፍትሃዊ በሆነ መንገድ ባህር በር ተነፍገናል ነው። ኢፍትሃዊ በሆነ መንገድ ይሄ ኢፍትሃዊ መንገድ የነጠቀንን ባህር በሰላማዊ መንገድ ወይ ይሰጡናል፣ ካልሆነ ደግሞ ሉዓላዊነታቸውን ሪኮንሲደር እናደርጋለን ማለት። ዓለም የሚያውቃት የተባበሩ መንግስታት የሚያውቃት ሀገር አንድ ሀገር አላውቅሽም ስላለቻት እሱ እንዴት እንደሚሰራ ከእነሱ ምክር አያስፈልግም። ዋናው መሰረታዊው ነገር የኤርትራ መንግስት አሁን ባለው ነባራዊ ሁኔታ ምንድን ነው እየሰራ ያለው? በኢትዮጵያ ውስጥ ያሉ ጦርነቶች ቀጣይነትን ለማረጋገጥ የሚችለውን ሁሉ እያደረገ ነው። ይሄ ባለበት ሁኔታ ላይ የኤርትራ መንግስት እንደዚህ አይነት ስራዎች ላይ ተሰማርቶ እያለ የኢትዮጵያ መንግስት እጁን አጣጥፎ ይቀመጣል ብሎ ማሰብ የዋህነት ነው የሚሆነው። ለምሳሌ የፋኖን እንቅስቃሴ ኦልሬዲ ለኤርትራ መንግስት ገብሯል። ቲፒኤልኤፍ ከፊል ቲፒኤልኤፍ ራሱን የትግራይ ዲፌንስ ፎርስ ብሎ የሚጠራው ኃይል ለኤርትራ መንግስት እየገበረ ነው። ኦሮሚያ ውስጥ ያለው ለኤርትራ መንግስት ለመገበር ዳርዳር እያለ ነው። ከዛ ደግሞ የኤርትራ መንግስት ትልቅ ስራ አስምታት የነበረው ምንድነው? የኢትዮጵያ ውስጥ የሚደረጉ የትጥቅ እንቅስቃሴዎችን ለመደገፍ አንደኛው ቻሌንጅ የሆነበት በአፋር ውስጥ እንደዚህ አይነት እግር መትከል አልቻለም ነበር ለተወሰነ ጊዜ። አሁን በቅርብ ከአፋር ክልላዊ መንግስት አስተዳደር ስልጣን ላይ የነበሩ ሰው ወደ ኤርትራ ተሰደዋል የሚል ወሬ እየተወራ ነበር። አይ ቲንክ ኢብራሂም ኡስማን አልዩ ይባላሉ ሰውየውና እኚህ ሰው ወደ ኤርትራ መንግስት ሲሰደዱ የተወሰኑ ታጣቂዎችን ይዘው ነው የወጡት። ስለዚህ እኚህን ሰው ተጠቅሜ ወደ አፋር አካባቢ ላይ ያለው የትጥቅ እንቅስቃሴ እዛም ጀምራለሁ። ትግራይ ክልል ውስጥ እግር አለኝ። ስለዚህ በእኚህ ሰው እየተጠቅሜ አፋር ውስጥ እግር ተክላለሁ። በፋኖች ተጠቅሜ አማራ ውስጥ እግር ተክላለሁ። ከዛ በኦሮሚያ ውስጥ ያለውን ታጣቂ ቡድን ተጠቅሜ ኦሮሚያ ውስጥ እግር ተክላለሁ። ስለዚህ ኢትዮጵያን ሙሉ ለሙሉ ማተራመስ ፍላጎቴን አሳካለሁ። እኚህ አቶ ኢብራሂም ኡስማን አልዩ የተባሉት ሰው ሁለት ጥያቄ አለኝ ነው እንግዲህ በተለያዩ ሚዲያዎች ላይ እንደሰማሁት እንዳለኝ መረጃ ማለት ሁለት ጥያቄ አለኝ። አንደኛው ጥያቄ አንታይ ቲፒኤልኤፍ የሆኑ አሁን ህወሓት እያደረገ ያለውን እንቅስቃሴ የማይደግፉ የታጠቁ ኃይሎች ቤዛቸውን አፋር ክልል ላይ አድርገው እየተሰባሰቡ ነው ህወሓትን ለመውጋት። ስለዚህ ይህንን አልደግፍም። እንግዲህ ወደ ኤርትራ ሲሄዱ ያቀረቡት ጥያቄ ነው። ይህን ስለማልደግፍ ነው ወደ እናንተ የመጣሁት ማለት የሆነ ሁኔታው ከረጅም ጊዜ መክረውበት ተነጋግረውበት የኤርትራ መንግስት ኢንቮልቭ አድርጎ ነው እኚህ ሰው ወደ ኤርትራ እንዲወጡ የተደረገው። ዋናው መሰረታዊ ነገር ጥያቄ ብለው ግን ያቀረቡት ለኤርትራ መንግስት ደጅ መሻ ይዘው ሄዱት። አንደኛው እናንተ የምትደግፉትን ህወሓት የሚቃረኑ ኃይሎች በአመራርነት ባለውበት ክልል ውስጥ ቤዝ አድርገዋል። ስለዚህ እሱን ስለማልደግፍ አንደኛው። ሁለተኛው ደግሞ በአፋር ፖለቲካ ውስጥ ወይም ደግሞ በሶማሌ ፖለቲካ ውስጥ ደጋግሞ የሚታኘክ እንትን አለ አይደለም? ይሄ በአፋርና በኢሳና በአፋሮች መካከል ያለ ግጭት አሁን ከሰሞኑ ቢያንስ ጋብ ብሏል። ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ በተወሰነ ደረጃ ጋብ ያለ ግጭት አለ። እዚህ ማፑ ላይ ማየት የሚቻል ማለት ነው። በዚህ በአፋር ዞን 1 እና ዞን 3 በሶማሌ ደግሞ በሲቲ ዞን መካከል አዋሳኝ የሆኑ 3 ወረዳዎች አሉ። በነዛ 3 ወረዳዎች ውስጥ 3 ቀበሌ ወረዳዎች አይ ቲንክ ሚሌ፣ ገዋኔና ሚባራ ወረዳዎች ናቸው። ከተሞቹ ደግሞ አዳይቱ፣ እንዳፎና ገዳማይቱ የሚባሉ 3 ቀበሌዎች ናቸው። እነዚህ ቀበሌዎች ላይ ይገባኛል ጥያቄ ይነሳል ብዙ ጊዜ እና ወደ ግጭት በስፋት ያመራል። ያው እንትን እንደሚታወቀው በዲሞግራፊውን ሲታዩ እነዚህ ወረዳዎች አካባቢ ላይ እነዚህ ቀበሌዎች ላይ እነዚህ 3ቱ ቀበሌዎች ኢሳ ዶሚኔትድ ናቸው ተብሎ ነው የሚታሰበው። በተለያዩ ጽሁፎችም ሰዎች ማየት ስለሚችሉ ኢሳዎች ይበዙበታል። አስተዳደራቸው ግን በአፋር ክልል ስር ነው። ስለዚህ ክሌም የሚያደርጉት ወደ ሲቲ ዞን ውስጥ እንካተት የሚል ጥያቄ ያነሳሉ። ስለዚህ ዋናው መሰረታዊ ግጭቱ መነሻ ይሄ ነው። እኚህ ሰው እንግዲህ አቶ ኢብራሂም ኡስማን አልዩ የተባሉት ሰው ደግሞ የሚሉት ምንድነው የፌዴራል መንግስቱ ለኢሳዎች ደግፎ ለሶማሌዎች ደግፎ
አፋርን ጥቅሙን እየነሳው ነው። የአፋር ቀበሌዎችን ለሶማሊያ አሳልፎ ለመስጠት እየተንቀሳቀሰ ነው የፌዴራል መንግስቱ። ስለዚህ ይሄንን መቃወማለሁ ነው አንደኛው መሰረታዊ ነገር። ለኤርትራ መንግስት አንድኚህ ሰውዬ ይዘው የሄዱት አንደኛው አንተ የምትደግፈውን ቲፒኤልኤፍን የሚቃወሙ ኃይሎች አፋር ክልል መኖራቸውን እቃወማለሁ፣ ስለዚህ ልትደግፈኝ ይገባል እኔንም የሚል። ሁለተኛው ደግሞ የአፋር ህዝብን ድጋፍ ለማግኘት ደግሞ የፌዴራል መንግስቱ እኮ ቀበሌዎችህን ለሶማሌ ክልል ሊሰጥ ወይም ደግሞ እነዚህ በአፋር ዞን 1 እና ዞን 3 ውስጥ ስር ያሉ እነዚህ ወረዳዎቹ ላይ ያሉ መሬቶችን ወደ ለኢሳዎች አሳልፎ ሊሰጥብህ ነው ብሎ ለመቀስቀሻነት ለማዋል ማለት ነው። ስለዚህ የኤርትራ መንግስት እንደዚህ አይነት እንቅስቃሴ ውስጥ ነው ያለው። የኢትዮጵያ መንግስት እጁን አጣጥፎ የሚቀመጥበት ምንም አይነት ነባራዊ ሁኔታ፣ ምንም አይነት የህግ የሚያስገድደው ህግ የለም። የኢትዮጵያ መንግስት እጁን አጣጥፎ ሊቀመጥ ብዙ ጊዜ የሚባለው ለምሳሌ የኤርትራ ተቃዋሚ ኃይሎች ኢትዮጵያ ውስጥ እየተደራጁ ነው፣ ኢትዮጵያ ውስጥ እንቅስቃሴ እያደረጉ ነው ምናምን የሚሉ የተለያዩ እንቅስቃሴዎች አሉ። ማለት ራሳዶ የሚባለው ለምሳሌ የቀይ ባህር አፋሮች ዲሞክራሲያዊ ድርጅት ብሎ ራሱን የሚጠራው ኢትዮጵያ ውስጥ ቤዝ ካደረገ ቢቢ ኦልሞስት ከ20-25 ዓመት በላይ አልፏል። የተለያዩ የኤርትራ ታጣቂዎች ኢትዮጵያ ውስጥ በፊትም ነበሩ። ኤርትራምና ኢትዮጵያም ከጠቅላይ ሚኒስትር አብይ ጋር ሰላም በወረደበትም ሰዓት እነዚህ ሰዎች ታጣቂዎቹ በተወሰነ ደረጃ እንቅስቃሴያቸውን ገተውም ቢሆን ኢትዮጵያ ውስጥ ነበሩ። ለዛውም ብዙ ጊዜ የሚባለው ምንድነው በትግራይ ጦርነት ጊዜ ኤርትራ ሰራዊት ወደ ኢትዮጵያ በገባበት ሰዓት ላይ እነዚህ ታጣቂዎች ለጉዳት የሚዳረጉበት ሁኔታ እንዳይፈጠር ተብሎ የፌዴራል መንግስቱ እነዚህ ታጣቂዎች ከአካባቢው ዞር አድርጎ ከሆነ ካምፕ ውስጥ እንደከተታቸው እና በዛ ካምፕ ውስጥ እንዳቆያቸው የኤርትራ መንግስት ሲወጣ ደግሞ እንደለቀቀ ነው ብዙ ጭምጭምታዎች ሲወሩ የነበረው። አንደኛው ነገር የነበሩ ታጣቂዎች ኢትዮጵያ ውስጥ አሉ። ለስብሰባ ደግሞ መጥተው ኢትዮጵያ ውስጥ እየተሰባሰቡ ያሉ ደግሞ ወጣቶች አሉ፣ ስብሰባ እያደረጉ ያሉ። ለምሳሌ የሚወቀሰው ብርጌና ሐምዱ የሚባለው ለምሳሌ የኢትዮጵያ መንግስት ተቋሚ የሆኑ ኃይሎች ለፋኖ ገንዘብ ሲሰበስቡ ፋኖ ከኢትዮጵያ መንግስት ጋር እየተዋጋ ነው አለ። ለፋኖ ገንዘብ አውሮፓ ላይ ሲሰበስቡ፣ አሜሪካ ውስጥ ሲሰበስቡ የአሜሪካ መንግስት የፋኖ ደጋፊ ነው ብሎ የኢትዮጵያ መንግስት መክሰስ ይችላል? አይችልም። በቃ ኦልሬዲ ማንኛውም ሰው መጥቶ ኢትዮጵያ ውስጥ እንቅስቃሴ ሊያደርግ ይችላል። ሰላማዊ ህጋዊ የሆነ እንቅስቃሴ ማድረግ ይችላል። ህጋዊ ማለት የሀገሪቷን ህግ አክብሮ አዳራሾችን ተከራይቶ ስብሰባ ማድረግ ይችላል። እነሱ መሳሪያ እያስታጠቁ ወደዚህ ታጣቂ ልካሉ። እዚህ ግን በሰላማዊ መንገድ የሚወያየውን ለምሳሌ ተደርጎ ማምጣቱ መጀመሪያ ላይ የኤርትራ ተቃዋሚ ነን የሚሉ የኤርትራ ውስጥ የሚገኙ ከፍተኛ ቁጥር ያላቸው በ10 ሺዎች የሚቆጠሩ በ100 ሺዎች የሚቆጠሩ ኤርትራውያን ስደተኞች ኢትዮጵያ ውስጥ አሉ። እነዚህ ስደተኞች የተሰደድነው ኤርትራ ውስጥ ባለው መንግስት አስከፊነት ምክንያት ነው ብሎ ያምናሉ። እነዚህ ሰዎች ተሰባስበው ስለ ሀገራቸው የፖለቲካ ነባራዊ ሁኔታ መወያየት ትክክል ነው። የኢትዮጵያ መንግስት ይሄንን ለምሳሌ ይሄንን ትግል በጦር መሳሪያ የመደገፍ እንቅስቃሴ ካደረገ ቢያደርግ ኖሮ ያኔ ስህተት ሊሆን ይችላል። አሁን ግን የኢትዮጵያ መንግስት ማድረግ አለበት ወይም ደግሞ እያደረገ ነው ማለት ይቻላል። ምክንያቱም የሚያስታጥቅ የሚያሰለጥን የሀገሮች ውስጥ ያለውን ጸጥታ ሰላምና ጸጥታ ለማደፍረስ ቀን ከሌት የሚሰራ መንግስት መወገድ አለበት ብሎ የኢትዮጵያ መንግስት አቋም መውሰድ አለበት። ስለዚህ ለእኔ አንደኛው ነገር የኤርትራ መንግስት እያደረገ ያለው እንቅስቃሴ ኢትዮጵያ ውስጥ ምንድን ነው? ለምሳሌ አፋር ቅድም እንዳነሳሁት፣ አማራ ክልል ውስጥ የኤርትራ መንግስት ኢንቮልቭመንት ምን ይመስላል? ትግራይ ውስጥ የኤርትራ መንግስት ኢንቮልቭመንት ምን ይመስላል? ወደ ኦሮሚያ ውስጥ እጁን እያስረዘመ ያለው የኤርትራ መንግስት እንቅስቃሴ ምን ይመስላል የሚለው ይሄ በመረጃ ያልተደገፈ አይደለም። ለምሳሌ የአፋሩ በመረጃም በማስረጃም የሚደገፍ ነው። ይህ የተባሉት ሰው ወደ ኤርትራ ሄደው በእነዚህ ሁለት ጥያቄዎች ዙሪያ ታጣቂ ኃይል እንደሚመሰርቱና በአፋር በኩል የኤርትራ መንግስትን ተልዕኮ እንደሚያስፈጽሙ የፋኖ ሰዎች በአደባባይ በስልክም በምንም ሲነጋገሩ የሰማነው ነው። የትግራይ ሰዎች የአደባባይ ሚስጥር እየሆነ ነው። አሁን ትንሽ በሚስጥርነት ደረጃ ላይ ያለው የኦላና በኦሮሞ ነጻነት ሰራዊት ብሎ ራሱን በሚጠራው ኃይልና በኤርትራ መንግስት መካከል የሚፈጠሩ ግንኙነቶች ናቸው። እንግዲህ ትንሽ አሁን ግልጽ የሆነ መረጃዎች እየወጡ ያሉ ነው። እሱም ወደዛ እየሄደ እንዳለ አመላካች የሆኑ ነገሮች አሉት። ስለዚህ እነዚህ ነገሮችን ካየሽ የኤርትራ መንግስት በዚህ ደረጃ ነው ኢትዮጵያ ውስጥ መታየት ያለበት። ኢትዮጵያ ውስጥ ያሉ ግጭቶችን፣ ኢትዮጵያ ውስጥ ያሉ ጦርነቶችን ሰስተን የማድረግ እንቅስቃሴ ላይ ነው። ዘላቂ የማድረግ እንቅስቃሴ ላይ ነው። አሸናፊ እንዳይኖር የማድረግ እንቅስቃሴ ላይ ነው ያለው። ምክንያቱም እነዚህ የያዛቸው ታጣቂዎች እርስ በእርሳቸው የሚጠፋፉ ታጣቂዎች ናቸው። የዛሬ ጸባችን እናሳድርና የጋራ ጠላታችን እናስወግድ፣ ከዛ በኋላ ጸባችን እንቀጥላለን የሚል አይነት ስምምነት ላይ ነው ማክሲመም ሊመጡ ቢችሉት። ይሄንን ከዛ አንግል ነው አብን 3 ነገሮችን አንስቷል። ለምሳሌ አንደኛው ጦርነቱ በአማራ ህዝብ ላይ ያደረሰውን ውድመት በከፍተኛ ደረጃ ወቅሷልም በደንብ ተንትኖ ማቅረቦታል። አብን ማለቱ ካልሆነ በስተቀር በተደጋጋሚ ጊዜ ተብሏል። ይሄ ለምሳሌ ጦርነቱ በአማራ ህዝብ ላይ እያደረሰ ያለው ድቀት ይልና ድቀቱ ለምሳሌ በማህበራዊ
በፖለቲካዊ በኢኮኖሚያዊ ዘርዘር አድርጎ ያቀርበዋል። ለምሳሌ ተማሪዎች ከትምህርት ገበታ ውጪ በመሆናቸው ያለ ዕድሜ ጋብቻ በክልሉ ተንሰራፍቷል። ይሄ አብን ጋር ነው የሰማነው። እነሱ ናቸው ይህን ሲነግሩን የነበሩት። ስለዚህ አብን ምንድን ነው እዚህ ላይ እነሱ ብቻ ሳይሆኑ ዓለም አቀፍ ሪፖርቶችም ጭምር በክልሉ ውስጥ ያለ ዕድሜ ጋብቻ መስፋፋቱን፣ የህፃናትና የሴቶች መደፈር መስፋፋቱን፣ ይሄ ደግሞ መነሻ ምክንያቱ ደግሞ ልጆች ወደ ትምህርት ቤት እየሄዱ አለመሆኑ እንደ ምክንያት ቀርቦ እንትን ሲባል ነበር። ህፃናት ክትባት እያለፈባቸው መሆኑን በዚህ መግለጫ ውስጥ ተካቷል። ህፃናት ክትባት እያለፈባቸው ነው። ይሄም አዲስ ነገር አይደለም። በተደጋጋሚ ጊዜ እኛም ተናግረናል። እሺ ትምህርት ነገ ይደርሱበታል ተባለ። የሚያልፍ ክትባትስ? ክልሉ ኦልሬዲ በኢትዮጵያ ውስጥ ካሉ የመቀንጨር ችግር ካለባቸው አስከፊ ክልሎች አንዱ ነው። በመሪነት ደረጃ ያለ ክልል ይሄ ክልል አይደለም። ክትባት ከልክለሹ በነበረው በነባራዊ ሁኔታው ባነበረበት ሁኔታ እንኳን ያለበት ችግር ይታወቃል። ስለዚህ አሁን ይሄ ጦርነት ክትባት ማሳጣቱ የክልሉን ህፃናት በበዋ ላይ ቆረቆሮ ወይም ደግሞ በእንቅርት ላይ ጆሮ ደግፍ እንደማለት ነው። ስለዚህ አብን ይህንንም ይተነትናል። አንደኛው እነዚህን ሰዎች ያበሳጫቸው ጦርነቱ በክልል ውስጥ እየተካሄደ ያለው ጦርነት በምን ያህል ደረጃ የአማራን ህዝብ እየጎዳ እንደሆነ አብን የአማራ ብሔራዊ ንቅናቄ እንደመሆኑ የአማራን ህዝብ ወክሎ በፓርላማ መቀመጫ ያለው ፓርቲ እንደመሆኑ በኢትዮጵያ ፌዴራላዊ መንግስት ውስጥም ደግሞ ድርሻ ያለው በተለያዩ መዋቅሮች ውስጥ እስከ ሚኒስትርነት ደረጃ ድረስ በመንግስት ስራ አስፈጻሚ ውስጥ በሚኒስትሮች ምክር ቤት ውስጥ ያለ እንደመሆኑ አብን ይሄንን ማለቱ በብዙ መንገድ ትኩረትን ስቧል። ሁለተኛው ያንጫጫቸው ብሔራዊ ምክክሩን አስመልክቶ አብን ያለው ነገር ነው። እንግዲህ አብን በብሔራዊ ምክክሩን በሚመለከት የጋራ መፍትሄ የምናፈልቅበት እንዲሆን ብሔራዊ ምክክሩ ጉዳይ በብዙ ውትወታ የተገኘ ሀገራዊ መድረክ እንደመሆኑ ሁሉም በንቃት ሊሳተፍበት ይገባል ይላል። እነዚህ ሰዎች አንደኛው ያስደነገጣቸው ይሄ ነው። ምክንያቱም ይሄ ብሔራዊ ምክክር መድረክ የብዙ ውስንነቶች ሊኖሩበት ይችላል። ብዙ ውስንነቶች ለምሳሌ እኛም በተደጋጋሚ ጊዜ አንስተናል። የተወሰነ ሞር አሳታፊ ሞር አካታች ማድረግ፣ የተወሰነ ጊዜዎችን ኤክስቴንድ እያደረጉ ያልተሳተፉ ሰዎችን የማሳመን ስራ እንዲሰራ። ምክንያቱም ሞር ኢንክሉሲቭ ባደረግሽው ቁጥር ለመተግበር ውጤቱን ተቀብሎ ለማስፈጸም ቀላል እያደረገው ስለሚሄድ ብዙ ነገሮች ብለናል። አብን ዋናው ነገር ምንድነው? ይሄ ብሔራዊ ምክክር የሚፈታቸው የአማራ ህዝብ ጥያቄዎች አሉ። የአማራ ህዝብ እንደ ህዝብ ወጥቶ ያቀረባቸው ጥያቄዎች አሉ። የአማራ የፖለቲካ ፓርቲዎች ያቀረቧቸው ጥያቄዎች አሉ። እነዚህ ያቀረብናቸው ጥያቄዎች እንዲመለሱ በነቂስ ወጥተን በንቃት ልንሳተፍ ይገባል ይላል በመግለጫው። ስለዚህ ሁለተኛው ያመማቸው ፓርቲ ነው። ሌላኛው እነዚህ ሰዎች ያበሳጫቸው ብዬ ማስበው የወልቃይትን ጉዳይ አስመልክቶ አብን ያወጣው መግለጫ ውስጥ ያካተተው ምንድነው? ወልቃይት ጸገዴ፣ ሰቲት ሁመራ ዞንን በሚመለከት ህወሓት ጦርነት ጉሰማን እንዲያቆምም ጠይቋል በመግለጫው። ስለዚህ ይሄን የህወሓት የጦርነት ጉሰማ እንቅስቃሴን የቁራሽ መሬት አይደለም እየተዋጋን ያለ ነው የሚሉ ኃይሎች እንዲቀበሉት አጠብቂም። ሌላኛው እንግዲህ ሻዕቢያና ወያኔ መሩ ጣምራ መንግስት በተናጠል ስምምነትና በሁለትዮሽ በመመሳጠር ሀገራችን የባህር በር እንድታጣ በመደረጓ ኤርትራ የተመሰረተችበት መንገድ ታሪካዊ ቅቡልነት የሌለው በመሆኑ መንግስት ይህንን በቀዳሚ አጀንዳነት እንዲይዘው እንጠይቃለን። እንግዲህ በዚህ ከላይ ያላቸው እውነቶችም ሁሉም ተደመሩና ጨዋቱ አሁን የኤርትራ ሉዓላዊነት ላይ ሆነ ማለት ሀገራችን ነው የሚሏት ኢትዮጵያ ሉዓላዊነት ከኤርትራ ሉዓላዊነት በምን አንሶባቸው እንደሆነ ለኤርትራ ሉዓላዊነት የዚህን ያህል ሽንጣቸውን ገትረው እንደሚከራከሩ አይገባኝም እውነቱን ለመናገር። ይሄ መግለጫ በቀጥታ በፌዴራሉ መንግስት ባይሰጥም ነገር ግን በእጅ አዙር ማን እንዳለበት የኤርትራ መንግስትም ይሄ አይጠፋውም ይላሉ። እንግዲህ እነሱ ብዙ ጊዜ ከዚህ ቀደም እዚህ ቤት ስንወያይ ብለናል። በጓሮ ከሻዕቢያ ጋር የተሞዳሞዱትን የተማከሩትን መጥተው በግልጽ የራሳቸው ሀሳብ እያስመሰሉ የሚነግሩን ነገር አለ። ምናልባት ከዛ አንጻር ገልብጠን እንየውና ለዚህ ነው ስጋት ያደረባቸው እነሱ በጓሮ የሚያደርጉትን አብንን በራሳቸው ቦታ አስቀምጠውት ይሆን? ለእኔ ይህንን በተመለከተ አዲስ ነገር አይደለም ማለት ብዙ ሰዎች እንትን ሲያደርጉት እንደ ብርቅ ሲያወሩ ተሰምተናል። ማለት የኢትዮጵያ መንግስት ትልቁ ግዴታው የኢትዮጵያን ህዝብ እና የኢትዮጵያን ሀገረ መንግስት ብሔራዊ ጥቅም ማስጠበቅ ነው። ትልቁ ግዴታው at the expense of anything ማለት ነው። በማንኛውም ዋጋ ተከፍሎ ይሄ ከሆነ ሉዓላዊነት የሚባለው ነገር ለምሳሌ መንግስት ያለበት ኃላፊነት ዜጎቼ ብሔራዊ ጥቅም አላቸው፣ የብሔራዊ ደህንነት ስጋት አለባቸው ብሎ ባመነበት ሰዓት ላይ ኤኒ ነገር የማድረግ መብት አለው። እያንዳንዱ ዜጋ ደግሞ ከዛ መንግስት ጎን የመቆም ግዴታ አለበት። ምክንያቱም ለኢትዮጵያ የባህር በር ጥያቄ የብሔራዊ ጥቅምም የብሔራዊ ደህንነትም የብሔራዊ ህልውናም ጉዳይ ነው። ሌት ተቀን ህዝቡ ልቡ እንዲከፋፈል ሀሳቡ እንዲበታተን ሲሰሩ የነበሩ ሰዎች
ምናልባት ህዝቡ በዚህ ልክ ከዚህ መንግስት ጋር አይቆምም ወይም ደግሞ የአብይን መንግስት ስለማይፈልገው ኢትዮጵያ ላይ ምንም ነገር ቢመጣ እጁን አጣጥፎ ይቀመጣል የሚል ነገር እናይባቸዋለን። በገደምዳሜውም ቢሆን ምናልባት የልብ ልብ ሰጥቷቸው ከሆነስ የሰሩትን ስራ በደንብ ስለሚያውቁት ህዝቡ መሀል የተደረገው መከፋፈል ታውቀዋለህ። ህዝቡ እርስ በርሱ እንዳይተማመን በጥርጣሬ ዓይን እንዲተያይ ተደርጎ በደንብ ነው የተሰራው። ተቀጥቅጦበት በጀት ተመድቦለት ብዙ ነገር ተደርጓል እና ከዚህ አንጻር እንደዚህ አይነት ነገሮች ኮንፊደንስ ስለሚሰጧቸው ነው የሀገር ጉዳይ ላይ እንደልባቸው የሚናገሩት። የልብ የሚሰጣቸው ሀገር አልባ ስለሆኑ ነው። ሀገር አልባ ማለት በቃ ማለት ኢትዮጵያ የምትባል ሀገር ነበረችን ብለው የሚያስቡ በቅዠት ዓለም ውስጥ የሚኖሩ ሀገር አልባዎች ስለሆኑ ነው። ለምሳሌ በማንኛውም መንገድ ሰዎች ወላጅ አልባ ሊሆኑ ይችላሉ በተለያየ ምክንያት። ከዛ ወላጅ አልባነት ማለት የቤተሰብን ቫልዩ ልጠብቂ አትችይም። ምክንያቱም ቤተሰብ እናት፣ አባት፣ ወንድም፣ እህት ምናምን የሚባሉ ነገሮች የሌሉበት ሁኔታ ውስጥ ያደገ ሰው ስለ ቤተሰብ እንደማይረዳው ሁሉ እነዚህ ሰዎች ሀገር አልባ ሆኗል። ማለት ሀገር ቢኖራቸው ኖሮ ለሀገራቸው ሽንጣቸውን ገትረው መከላከል ነበረባቸው። እዚህ ላይ ቃል በቃል የሚሉት ለምሳሌ ሉዓላዊነትን ጉዳይ ያነሱና ስለ ሉዓላዊነት የሚናገሩት አንድ ነገር አለ። ማለት የኤርትራ ሉዓላዊነትን እንዲነሳ እኛ ኢትዮጵያውያን አንፈቅድም ይላል። የኤርትራ ሉዓላዊነት እንዲነሳ እኛ ኢትዮጵያውያን አንፈቅድም። የትኛው ኢትዮጵያዊ ነው እሱ? በውስተን ዋሽንግተን ያለች ሌላ ኢትዮጵያዊ ከኢትዮጵያ ካለች እዛው ሊፈልጉ እሷ ላትፈቅድ ትችላለች። እዚህ ያለው ኢትዮጵያዊ ግን የሱ ሉዓላዊነት ከኤርትራ ሉዓላዊነት ባይበልጥ እንኳን አያንስም። የሱ ህልውና ከኤርትራ ህልውና ጋር ባይበልጥ እንጂ አያንስም። ማንኛውም ኢትዮጵያዊ ሊረዳ የሚገባው ነገር የራሱን ሉዓላዊነት ያላስከበረ፣ የራሱን ህልውና ያላስጠበቀ፣ የራሱን ብሔራዊ ጥቅም ማስጠበቅ ያልቻለ ማንኛውም ሰው የማንንም ህልውና የማንንም ብሔራዊ ጥቅም ሊያስጠብቅ አይችልም። የኢትዮጵያ መንግስት የባህር በር ጉዳይን በተመለከተ አቋም ወስዷል። ያለ ባህር በር ህልውናችን ባህር በር ከኢኮኖሚ ከምናምን ጋር አንጻር ብቻ ከህልውናችን ጋር አንጻር ከህልውናችን ጋር ታይቶ ያለ ባህር በር ህልውናችን አደጋ ላይ ነው። በቅርብ ያሉ እንቅስቃሴዎች የሚነግሩን ይሄንን ነው። የካይሮ መንግስት እያደረገ ያለው እንቅስቃሴ የሚነግረን ይሄንን ነው። ለምሳሌ ትላንትና የሱዳኑ መሪ አልቡርሃን ካይሮ ገብተዋል። ስለዚህ ሰንሰለቱ አሁን እየተሰራ ነው። የምን ሰንሰለት? ከላይ ጀምሮ ከካይሮ ጀምሮ በሱዳን በፖርቱ ሱዳን፣ ከዛ በምጽዋ፣ ከዛ በአሰብ፣ ከዛ በጅቡቲ፣ ከዛ አድርጎ እንግዲህ ወደ ሶማሌ ለመውረድ ነው። ኢትዮጵያን በዚህ ደረጃ ለመቆለፍ የሚደረግ እንቅስቃሴ ተጀምሯል። ይሄ የቆየ ፕሮጀክት ነው። አሁን ጠቅላይ ሚኒስትሩ የባህር በር ጥያቄ ያስፈልገናል ሲሉ የመጣ አዲስ ነገር አይደለም። አሁን ካለነው ጊዜ ቀደም ብሎ ኢትዮጵያን ባህር አልባ የማድረግ እንቅስቃሴ ነበር። ማንኛውም በስም ኢትዮጵያዊ፣ በቆዳ ቀለም ኢትዮጵያዊ፣ በማንነት ኢትዮጵያዊ፣ በቋንቋ ኢትዮጵያዊ ነኝ ብሎ የሚያምን ማንም ሰው ይህንን ለመረዳት ብቁ ነው። የባህር በር አስፈላጊነትን ለመረዳት የማንም ፊት እያየን የማንም ደጅ እየጠናን የምንጠቀመው ባህር በር ሊኖረን አይችልም። ገመናችን ተገላልጦ እየተፈተሸ የምንጠቀምበት ባህር በር ሊኖረን አይችልም። ማለት ለእኔ እውነቱ ደጋግመን እንደምንናገረው የኤርትራ ሉዓላዊነት የሚባል ነገር አለ። ሜይ ቢ ሪቫይዝ ልናደርገው ማንችለው ደረጃ ላይ የደረሰ የኤርትራ ሉዓላዊነት የኢትዮጵያ ብሔራዊ ደህንነት ላይ አደጋ ከጋረጠ ግን አሁን ስለጋረጠ ነው። አደጋ ከጋረጠ ግን ለኤርትራ ሉዓላዊነት መከበር ብለን ብሔራዊ ደህንነታችን አደጋ ላይ አንጥል። ስለዚህ ዋናው መሰረታዊ ነገር ምንድነው? እኛ ብሔራዊ ደህንነታችን ላይ አደጋ የጋረጠው ነገር የኤርትራ ሉዓላዊነት ሳይነካ መመለስ የሚችልበት አውድ ካለ እዛ ላይ መስራት አስፈላጊ ነው። እሱ አውድ እኮ ተዘግቷል። ከዚህ ቀደም የውጭ ጉዳይ ሚኒስትሩ እና የማስታወቂያ ሚኒስትሩ በሚሰጧቸው መግለጫዎች ላይ የዲፕሎማሲም በጉልበትም የሚሆን ነገር እንደሌለ በሩ ዝግ እንደሆነ ሲናገሩ ነበር። በምን መልኩ ነው ሊሆን የሚችለው? አማራጮችን መፈለግ ነው። አሁን የኤርትራ መንግስት ብዙ ጊዜ የኢትዮጵያ ሉዓላዊነቴን አሁን አብንም ያነሳውን መግለጫ መሰረት ተደርጎ እንግዲህ የኢትዮጵያ መንግስት የኤርትራ ሉዓላዊነት ነው ኩዌስችን እያደረገ ያለው። በመቶ ሺዎች በ10 ሺዎች መስዋዕትነት ያገኘነውን ነፃ ሀገር ነፃ ካሉት እንግዲህ ማለት ነው ነፃ ሀገር ነው ኩዌስችን እያደረገ ያለው። ስለዚህ የምትቃወሙኝም የምትደግፉኝም ተባብረን ይህንን ሪተርን እናድርግ የሚል እንቅስቃሴ ሊሞክር ይችላል። የኢትዮጵያ መንግስት መናገር ያለበት የኤርትራ ሉዓላዊነትን የመንካት ፍላጎት የለኝም። የኤርትራ ሉዓላዊነት ግን በእኔ ብሔራዊ ደህንነትና በእኔ ብሔራዊ ጥቅም ላይ ደግሞ አደጋ የማጋረጥ መብትም ደግሞ የለውም። ስለዚህ ያኔ በትክክለኛው መንገድ ፍቻችን አለመፈጸሙ የተቀረውን የኢትዮጵያ ክፍል ጥቅም ያላስከበረ መንግስት ኢትዮጵያ ውስጥ ስለነበረ
ያልተጠበቁልን ጥቅሞች አሉ። እነዛ ጥቅሞች ላይ ፎከስ አድርጎ ጥያቄያችን ይሄና ይሄ ነው፣ ግልጽ ጥያቄ። በቃ ጥያቄያችን የባህር በር ጥያቄ ነው። የባህር በር ጥያቄያችን ደግሞ የብሔራዊ ደህንነት ጉዳይ ሆኖብናል። የብሔራዊ የህልውናችን ጉዳይ ሆኗል። የሉዓላዊነታችን ጉዳይ ሆኗል። ስለዚህ እኛ የባህር በር ጥያቄያችንን የእናንተን ሉዓላዊነት ባከበረ መልኩ እንመልሱልን። አይ ይሄ የእናንተ የባህር በር ጥያቄ የእኛን ሉዓላዊነት ስለሚነካ ሉዓላዊነታችን ከሚነካ ደግሞ እናንተ የብሔራዊ ደህንነታችሁ አደጋ ላይ ይውደቅ የሚባል ከሆነ ቅድም እንዳልሽው በሩ የሚዘጋ ከሆነ በሩን የመስበር አማራጭ ይመጣል። ምክንያቱም በሩን የማንኳኳት ደጋግሞ የማንኳኳት ሙከራ አካል ተሳካልን ያለን ብቸኛ አማራጭ ይህን የማስቆም ነው። ብሔራዊ ደህንነታችንን፣ ብሔራዊ ህልውናችን ላይ፣ ብሔራዊ ጥቅማችን ላይ አደጋ የጋረጠውን እንቅስቃሴ ማስቆም ነው። በቆየን ቁጥር ይሄ እንቅስቃሴ የመግታት አቅማችን እየተዳከመ ነው የሚሄደው። ስለዚህ ያለው አማራጭ ጊዜ የለም፣ መፍጠን ይፈልጋል። ስለዚህ ያለው ብቸኛ አማራጭ ይሄንን ቶሎ ባጭሩ መቋጨት ይፈልጋል። የኢትዮጵያ መንግስት በዛ ደረጃ ነው መዘጋጀት አለበት ብዬ ማምነው። መልካም የቋጨን እንሂድ ፕሮግራማችንን። የጎንደርን ነገር ቀደም ሲል ነካ አድርገነዋል በመረጃ መልኩ። የተወሰነ ነገር እናንሳ። በተለይ ከዚህ ውይይት ጋር ተያይዞ ሀሳብ ተሰንዝሯል እዚህ ጉዳይ ላይ። እንግዲህ ለጎንደር ኑ ጎንደርን እንሞሽራት በሚል የገቢ ማሰባሰቢያ ተደርጓል። 2.2 ቢሊዮን ብር በላይ በዚህ የገቢ ማሰባሰቢያ ላይ ተገኝቷል የሚል መረጃም እያየን ያለ ነው። እንግዲህ ቀኑኑ በውሎና የነበሩትን የገቢ ማሰባሰቢያ መረጃዎች ደግሞ ከዚህ የበለጠ ገንዘብ ይገኛል ተብሎ ነው የሚታሰበው እና እኛ እስከ ስቱዲዮ እስከገባንበት ድረስ ያለውን መረጃ ለማድረስ ያህል ነው። እንግዲህ ኑ ጎንደርን እንሞሽራት ሲባል ማን ላይ ያገባት ነው የሚል አንድ የታጣቂ ቡድን ኃላፊ ራሱን በጎንደር አካባቢ የሚያንቀሳቅስ ሰው እንደዚህ አይነት ምላሽ ሲሰጥ ተመልክተናል። እንግዲህ አንዳንድ ጊዜ ስለ ጎንደር ሲነሳ በመሬትም ላይ እንዲሁ ከሰዎችም ጋር ስታወራ ጎንደርን ነጥሎ የማየት ነገር አለ። አማራ ክልል ውስጥ እንደዚህ መንግስት አሁን ጎንደር ላይ እያደላ ነው፣ ልማቱንም ምኑንም ወደዛው የወሰደ ነው የሚሉ ቅሬታዎችን እናያለን። በሰፊው ደግሞ የመከፋፈል ስራ እየተሰራ ነው አማራ ላይ የሚል ነገር ይነሳል። ከጎንደር ጋር ተያይዞ ቀደም ሲል በመግቢያችን እንደገለጽ ነው እንግዲህ ከነበረችበት ስልጣኔና ከነበረችበት እድገት ተገታ በቆመችበት የቆየች ከተማ ነች ጎንደር። ከጎንደር ጋር ተያይዞ የሚነሱ ከተሞች ነበሩ። አልለሙም፣ ሆን ተብሎ እንዳይለሙ እንዲቀዘቅዙ ተደርጓል፣ ሴራ ተሰርቶባቸዋል የሚባሉ ከተሞች ነበሩ። እነ ድሬዳዋ፣ እነ ጅማ፣ እነ ነቀምቴ ይጠቀሱ ነበር በጊዜው እንዳይለሙ እንዲቀዘቅዙ ተደርጓል ተብሎ። ዛሬ ደግሞ እነ ድሬዳዋ ተንቀሳቅሰው ሞቅ ሞቅ እያሉ ነው። ድሬም ወደ ቀድሞ ሞገሷ እየተመለሰች ነው። ጅማንም ብታያት ነቀምቴንም ብታይ ከጸጥታው ጎን ለጎን እንዲሁ የልማት ስራዎች ይከናወናሉ። እንግዲህ ሁኔታው ለዚያ አይመችም ተብሎ የቆመ ልማት የለም እዛ አካባቢም እንደምናየው እና አሁን ደግሞ ጎንደርን የበለጠ የቱሪስት መስህብ እንድትሆን እንዲሁም ደግሞ ለከተማዋ ነዋሪዎች የገቢ ምንጭ የሚሆኑ ቦታዎችን አሳምሮ አስውቦ ቱሪስቶች እንዲመጡ የማድረግ ስራዎች በሰፊው እየተሰሩ ነው ያሉት። ከዚህ የበለጠ ግን እንድትለማ ተወላጁም ባለሀብቱም አቅማቸው የፈቀዱ ሰዎችና የተለያዩ የመንግስት ተቋማት በዚህ ላይ እንዲሳተፉ ተደርጓል። እንግዲህ በዚህ ላይ የተነሳ ብዙ ቅሬታ አለ። አንደኛው ከጀርባው አንዳች ነገር አለ ይላሉ እነ መሳይ በውይይታቸው። ብቻዋን ለምንስ ትሞሸራለች የሚል ነገር ተነስቷል። ከተማ እየሸጡ ነው፣ ጎንደር ልትሸጥ ነው የሚል ነገርም እዚህ ውይይት ላይ ተነስቷል። በዋናነት ግን ሊከፋፍሉት ነው ይህን እያደረጉ ያሉት የሚል ነገር ተነስቷል። ቀደም ሲል እንዳነሳ ነው የተከፋፈለው ማን ነው? መጀመሪያ ራሳቸው ናቸው። የጎንደር ፋኖ፣ የሸዋ፣ የጎጃም፣ የወሎ የተባለ ክፍፍሉን የፈጠሩት ራሳቸው ሆነው ሳለ አሁን የትኛው ጋር ሊከፋፍሏቸው እንደሆነ እንግዲህ በእነሱ አጠራር አናቅም። ነገር ግን ለምንድን ነው ተቋማትም እዚህ ላይ ገንዘብ መስጠታቸው እንደ ሴራ እየተወሰደ ነው ያለው? በተለያዩ የልማት ስራዎች ላይ ከዚህ ቀደምም የአማራ ልማት ማህበር፣ የኦሮሚያ ልማት ማህበር፣ የጉራጌ የተለያዩ የደቡብ እንደዚህ የልማት ማህበሮች ላይ ድርጅቶች ተቋማት ገንዘብ ሲሰጡ የተለመደ ነው ማየቱ። ዛሬ ለምንድን ነው የጎንደር አዲስ የሆነው? ቴሌ እዛ ጋር መምጣቱ፣ መብራት ኃይል፣ የተለያዩ ባንኮች መገኘታቸውና ለዚህ ድጋፍ ማድረጋቸው ለምንድን ነው ከሴራ አንጻር የተወሰደው? ለምንስ ሌላ ተንኮል ተጠመጠመበት? ምንድን ነው? ከዚህ በፊት አዲስ ነገር አይደለም የነበረ ነው እና ዛሬ ለምንድን ነው ወደ ፖለቲካው ተጠምዝዞ
የተለያዩ ትርጓሜዎች እየተሰጡት ያለው? ባለም በሌለም ነገር ማላዘን ያው እነዚህ ታጣቂዎቹም ሆኑ እነዚህ የፕሮፓጋንዳ ሰራተኞቹ የሚያለቅሱበት በጣም ብዙ ምክንያት አላቸው። ያላለቀሱላቸው በጣም ብዙ የታጣቂ ቡድኖች ወይም ደግሞ የፖለቲካ ውድቀቶች፣ ሽንፈቶች አሉ። ስለዚህ ባገኟት ነገር ሁሉ አይኔ ውስጥ ጥንኝ ገባችብኝም ብሎ ማልቀስ አለባቸው። ከተማ ውስጥ ኮሪደር ተሰራ ማልቀስ አለባቸው። ድልድይ ተመረቀ ማልቀስ አለባቸው። መንገድ ሲሰራ ማልቀስ አለባቸው። ትምህርት ሲጀመር ማልቀስ አለባቸው። የሚያለቅሱት ለዛ ከመሰለች ስህተት ነው። የሚያለቅሱት ላላለቀሱላቸው ሽንፈቶቻቸው፣ ላላለቀሱላቸው ታጣቂዎቻቸው፣ ላላለቀሱላቸው ኪሳራዎቻቸውን እያለቀሱ ያሉት። ለምሳሌ ይሄ አዲስ ነገር አይደለም። ማላዘኑ ብርቅ ከመሰለን የምንሳሳተው ምንድነው? ለምሳሌ የተወሰነ ኢንዱስትሪዎች ደብረ ብርሃን ላይ ሲገነባ ለምንድነው ደብረ ብርሃን ላይ ብቻ ኢንዱስትሪዎች ትኩረት ያደረጉት የሚባል ነገር ይመጣል። ደሴ ላይ ሄደሽ ሆነ ለምን ደሴ ያልሆነም? ደሴ ሲሆንም እኮ ለቅሶ እኮ ሰምተናል። ደሴ ላይ የሆነ ኮሪደር ምናምን ሲደር ለምን ደሴ ላይ ፌደራል መንግስቱ እንደዚህ ያደረገ? ጠቅላይ ሚኒስትሩ ደሴ ሄደው የሆነ እንቅስቃሴ ሲያደርጉ እንዴ ለምንድነው ደሴ በዚህ ደረጃ ደሴ ላይ ትኩረት ያደረጉት? የሆነ ቦታ ጋር ሄደሽ ስራ ስትሰሪ ለምንድነው ባህር ዳር ለምንድነው እንደዚህ የሚሰራው? ለምንድነው እዚህ ቦታ ጋር እያሉ ሁሉም ቦታ ላይ ስታደርጊው ያላዝናሉ። ለምሳሌ የጎንደር ከተማ አስተዳደር ከክልሉ መንግስት አስተዳደር ጋር ተባብሮ በከተማ ውስጥ ለምሰራው የኮሪደር ልማት ሁለተኛው ምዕራፍ ለመገንባት እንቅስቃሴ እያደረገ ስለሆነ ለዛ አስፈላጊ የሆነ የበጀት ማሰባሰብ ስራ ነው የሰራው። የሀብት ማሰባሰብ ስራ ነው የሰራው። ስለዚህ ይሄንን ሀብት ማሰባሰብ ስራውን የጎንደር ከተማ አስተዳደር ከክልሉ ከተማ አስተዳደር ጋር ነው ተባብሮ እየሰራ ያለው። እንግዲህ ከክልሉ መስተዳደር ከአማራ ክልል መስተዳደር ጋር ነው እንግዲህ ተባብሮ እየሰራ ያለው። ስለዚህ ይሄውን ልታለቅሽበት የሚገባ ምንም ነገር የለውም። ባለሀብቱ ከጎንደር ወጥቶ አዲስ አበባ ገብቷል፣ ይሄ ደግሞ ባለው የጸጥታ ችግር ነው ይላሉ። ባለሀብቱን እያገተ እያስፈራራ ገንዘብ ሲቀበል የነበረው ማን ነው የሚለውንም በዛው ቢነግሩን መልካም ነበር። ነገር ግን እንዳሉትም አብዛኛው ባለሀብቶች ጦርነቶች ባሉባቸው አካባቢዎችን እየሸሹ ታጣቂዎች ከሚጠይቋቸው ገንዘብ ከሚያደርሱባቸው በደልና ከሚያስፈራሯቸው ከዛቻና ከማስፈራሪያው ለመሸሽ አዲስ አበባ ይመጣሉ። ይህንን አልነገሩንም። በተለይ ደግሞ እንግዲህ ሁሉም እንደዚህ አይቀጥልም እና ዛሬ እዚህ የመጣን ባለሀብት ሆነ አቅም ያለው ሰው ነገ ተመልሶ ጎንደርን ማልማት አለበት፣ መስራት አለበት እዛ የራሱ ህይወት ስለነበረው። ለምንድን ነው ከዛ አንጻር የማይታየው? ማለት ትልቁ ችግር ራሳቸውን እንዴት እንደሚያዩት ነው ግራ የሚገባኝ። አንዳንዴ ያው ለምሳሌ ይሄ ትራጀዲ ኦፍ ኮመንስ የሚባል አለን በእንትን ውስጥ። ትራጀዲ ኦፍ ኮመንስ ምንድን ነው? የሆነ ወንጀል ተፈጽሚና ከዛ ከማህበረሰቡ ጋር ደግሞ አንድ ላይ ትሆኝና ያንን ወንጀል ታወግዣለሽ። አንቺ እኮ የወንጀሉ ባለድርሻ ባለቤት እኮ ነሽ። ይመጡና ጎንደር አሁን ያለባት ችግር የኮሪደር ነው ወይ የሰላም ችግር እኮ ነው ያለባት ይሉሻል። ትራጀዲ ኦፍ ኮመንስ የሚባለው እሱ ነው። ሰላሟን የነሳት ኃይል ችግሯ ሰላም ነው ይላል። ይሄ ወይም ደግሞ እናትና አባቱን ገድሎ ፍርድ ቤት የቀረበ ወንጀለኛ ፍርድ ቤቱ የጥፋት ማቅለያ አቅርብ ሲባል የሙት ልጅ ስለሆንኩ እንዳለው ማለት ነው። ማለት ራሱ ገድሎ ራሱን የሙት ልጅ አድርጎ ከዛ ፍርድ ቤት ላይ ደግሞ ማቅለያ አድርጎ ያቀርበዋል። የሙት ልጅ ነኝ እና ፍርድ ቤቱ የተወሰነች አስተያየት ያደርግልኝ ለማለት ነው። ሰላም የነሱት እነሱ ናቸው። ህዝቡን እረፍት የነሱት እነሱ ናቸው። እነሱ የፖለቲካ ፍላጎታቸው ማስታገስ፣ የፖለቲካ አምሮታቸው ማስታገስ፣ የፖለቲካ ፍላጎታቸው መሻታቸውን ማስታገስ ባለመቻላቸው ህዝቡን እረፍት ነስተውታል። እነሱ የፖለቲካ ግልሙትና ውስጥ ገብተው ብዙ ቦታ ጋር ሲዳክሩ ህዝቡ እረፍት አጥቷል። ስለዚህ ዋናው መሰረታዊ ነገር በትራጀዲ ኦፍ ኮመንስ ውስጥ እንዳለው ሰላም በዚህ በኩል ይነሱሻል፣ በዚህ በኩል መጥተው ደግሞ ሰላም እኮ ነው የምንፈልገው፣ ህዝቡ ሰላም ነው የሚፈልገው ይልሻል። ህዝቡ የሚፈልገውን የማይነጠቅሽው አንቺ ነሽ። መንግስት የህዝብን ሰላም የመፈለግ ስራ በአንድ እጅ መስራት አለበት። በተደጋጋሚ ጊዜ እንደምንለው የልማት ስራን ደግሞ በአንድ እጅ መስራት አለበት። ለነዚህ ሰዎች እዚህም እንትን ላይ አንስተውታል። ስለ አምነስቲ ሪፖርት አምነስቲ የከለከለውን ፕሮጀክት ጎንደር ድረስ ማምጣት አምነስቲን አስፈቅደን የምንሰራው ምንም አይነት ፕሮጀክት የለም። አምነስቲ ይፍቀድልን ለአምነስቲ ጋር ወስደን ፕሮጀክት አስገምግመን ምናምን አይደለም የምንሰራው። ዋናው መሰረታዊ ነገር የዜጎቻችንን ክብር የሚመጥን የኑሮ ነባራዊ ሁኔታ መፍጠር፣ የኑሮ ከባቢ መፍጠር መንግስታዊ ግዴታ ነው። አንድ መንግስት ቅድሚያ ለዜጎቹ ይሰጣል ከተባለ ለዜጎቹ ምቹ የመኖሪያ ከባቢን መፍጠር ቅድሚያ የሚሰጠው ነገር ነው። የጎንደር ህዝብ ምቹ የመኖሪያ ከባቢ እየተፈጠረለት ነው። በዚህ ምቹ የመኖሪያ ከባቢ ውስጥ በመፍጠር ሂደት ውስጥ የሚጎዱ ሰዎች ካሉ እየታየ እየተገመገመ የማስተካከል የማረም ስራዎች ይሰራሉ። ሌሎች አካባቢዎችም ላይ እየተደረገ
ዛሬ መተሽ አማራን ታርጌት አድርጎ ነው እንደዚህ አይነት ፕሮጀክቶች የተጀመሩት ስትይ በኦሮሚያ ክልል በክልሉ መስተዳድር ስር ለምሳሌ የከተማ ልማት ቢሮ ባወጣው መግለጫ ወደ 700 ምናምን ከተሞችና የገጠር ከተሞችን ያካተተ ፕሮጀክት ነው ኮሪደር የሚባለው። እንግዲህ ይሄ ሁሉ አማራን ለመጉዳት ነው። መንገድ ሲሰራ፣ ጨረቃ ቤት ሲፈርስ፣ ህገወጥ መሬት ወረራ ሲባል፣ ኮሪደር ተሰራ፣ ቦይ ተቆፈረ ምናምን ሲባል ሁሉም ነገር አማራን ለመጉዳት ነው ብሎ የማቅረብ አባዜ አለ። ይሄን አባዜ ራስን ማስተካከል ይፈልጋል። ዋናው መሰረታዊ ነገር ጎንደር ላይ ስለሆነ አይደለም ጩኸት የመጣው። እነሱ እንደሚሉት ጎንደርን ለይቶ ከጎጃም ጋር ለማጋጨት ምናምን መንግስት ይፈልጋል። ለዛ እንቅስቃሴ ሆኖ ይሄን እያደረገ ያለው ምናምን የሚል ትርክት ሊሰጥ እየተገዳደሉ አይደለም እንዴ እነሱ? ከሌ ጎጃሜ ነኝ ከሌ ጎንደሬ ነኝ እየተባባለ እየተገዳደለ አይደለም የሚውለው? መንግስት ምን መስራት ያስፈልገዋል እዛ ላይ? እሱ ሸዋ ነው እሱ ወለየ ነው እያለ እንዴ ሲገዳደል የሚውለው? እርስ በርስ እንዴት ነው የሚኗኗሩት ራሳቸው? በየትኛውም አካባቢ ላይ እየተካሄዱ ያሉ የትጥቅ ትግሎች አንድ ትልቅ አቺቭመንት ይዘው እየመጡ ያለው ገንዱማን ለህዝቡ ኢንትሮዲውስ እያደረጉ ነው። የሪጂናሊዝም ምንድን ነው ጎጠኝነት። በቃ ሁሉም ጦርነቱ ወለጋ ላይ መቆየቱ በወለጋ ህዝብና በተቀረው የኦሮሞ ህዝብ መካከል የተወሰነ ፍራክቸር ይፈጥራል። ጦርነቱ ጎጃምና ወሎ ጎንደር አካባቢ ጋር ያለው የራሱን ፍራክቸር ፈጥሯል። እንደዚህ አይነት ነገሮች ተፈጥረዋል። በምክንያት በታጣቂዎቹ ምክንያት ታጣቂዎቹ ወንበር ለማግኘት አይደለም በቀበሌ ደረጃ በጎጥ ደረጃ ይሰባሰባሉ። በመንደር ደረጃ። ምክንያቱም በክልል ደረጃ ወንበር ማግኘት የማይችል አቅመ ደካማ ሁሉ በዞን ደረጃ ይሞክራል። በዞንም ሳይሳካለት ሲቀር በወረዳ ደረጃ ይሞክራል። በወረዳም ሳይሳካ በቀበሌም ሳይሳካለት በጎጥ እየወረደ ወንበር ፍለጋ የሚደረግ መሻት አለ። ይሄ እርስ በርስ ሲገዳደል ነው የሚውለው። መንግስት እዚህ ላይ ኢንቨስት ማድረግ አይኖርበትም። አስፈላጊም አይደለም። ለመንግስት ማክሳሪ ነው የሚሆነው። ለምሳሌ ጎንደርና ጎጃምን በተለያየ መሰረተ ልማት ለማስተዳሰር ከየትኛው መንግስት በተሻለ ደረጃ አሁን ያለው መንግስት ሰርቷል። ብዙ መሰረተ ልማቶችን ሁለቱን ዞኖች ለማስተሳሰር ለምሳሌ የወልቃይትን ጉዳይ አንስተው ይህን ለሀሳባቸውን ለማንሸራሸር ሲሞክሩ ታያለሽ። የወልቃይት ጉዳይ መመለስ እኔ እስከሚገባኝ ድረስ የወልቃይት ጥያቄ የአማራ ህዝብ ጥያቄም ጭምር ነው። ለምሳሌ የኦሮሚያ ክልል ላይ የኦሮሞ ፕሮቴስት መነሻ የሚባለው የማስተር ፕላኑ እንደሆነ ሁሉ በአማራ ክልል ላይ ደግሞ የአማራ ፕሮቴስት መነሻ የሚባለው የወልቃይት ጉዳይ በነ ኮሎኔል ደመቀ ላይ የሐምሌ 5 ነው ነሐሴ 5 ላይ የተደረገው እንቅስቃሴ። ስለዚህ ያ የአማራ ህዝብ ኮዝ ነው። ያ ኮዝ መመለስ አለበት። ያ ኮዝ ሲመለስ ለጎንደር አይደለም የተመለሰ። ጎጃም ላለው አማራም፣ ወሎ ውስጥ ላለው አማራም፣ ሸዋ ውስጥ ላለው አማራም፣ እዚህ አዲስ አበባ ኦሮሚያ ክልል ውስጥ ላለው አማራም ነው አብሮ የሚመለሰው። ትልቁ ችግር የነዚህ ሰዎች ምንድነው? ወልቃይትን መንግስት ለመመለስ የሆነ እንቅስቃሴ ሲያደርግም ጎንደሮችን እንትን ለማድረግ ነው ብሎ የሚያወሩት እነሱ። ጎንደር ላይ የሆነ ልማት ሲሰራም ለምንድነው ጎንደር ላይ ብቻ ልማት የሚሰራው ብሎ የሚያወሩት እነሱ። ባህር ዳር ላይ ሲሰራ ጎንደሬዎቹ ለምን ባህር ዳር ላይ ብቻ ይሰራል ለምን አላሉ? ባህር ዳር እንግዲህ የአንዱ የጎጃም ዞን እኮ ዋና ከተማ መቀመጫ ነች። ለምን ባህር ዳር ላይ ሲሰራ ጎንደሬዎቹ ለጎጃም ብቻ ተሰራ ለምን አላሉ? ለምን ደብረ ብርሃን ላይ ኢንዱስትሪዎች ሲሰሩ ጎንደሬው ለምን ደብረ ብርሃን ላይ ብቻ ኢንዱስትሪዎች ይገነባሉ ለምን አላለም? ወሎ ላይ ወይም ደግሞ ኮምቦልቻ ወርደሴ አካባቢ ላይ አግሮ ኢንዱስትሪዎች ምናምን ሲገነቡ ኢንዱስትሪ ፓርኮች ሲገነቡ ለምን አልጠየቅም? ትልቁ ችግር ምንድነው? ጎጠኝነቱ ያለው እነሱ ጋር ነው። የሆነ ነገር ስትሰሪ ለምን እንትን ላይ ብቻ ሰሩ? ምክንያቱም እነሱ ስለዛ ነገር በማውራት ያንን ነገር መኖሩን ማሳየት ይፈልጋሉ። ዋናው መሰረታዊ ነገር የክልሉ መስተዳድር ከከተማ አስተዳደሩ ጋር ተባብሮ ሀብት አሰባስቦ የህዝቦችን የመኖሪያ አካባቢ የማሻሻል፣ የከተማውን የቱሪስት መስህብነት የማሻሻል፣ የከተማውን መሰረተ ልማት የማደራጀት እንቅስቃሴ ማድረጉ ጤናማ ነው። አይደለም አዲስ አበባ ላይ ኦሮሚያ ከተማ ላይ መጥቶ ኦሮሚያ ውስጥ ያሉ ከተሞቹ ላይ መጥቶ ከሚኖሩ አማሮችም ከሚኖሩ ኦሮሞዎችም ላይ ሀብት ሰብስቦ ያንን ከተማ ቢያሳድገው ማንም ይጣላ ሰው የለም። ዋናው መሰረታዊ ነገር ከተሞች የሀብት አቅም ያላቸው ከተሞች በራሳቸው አቅም ይገነባሉ። እነ ጅማ ይሄን ሁሉ መሰረተ ልማት ሲገነቡ እኮ የመንግስት በጀት የክልሉ በጀት የምናምን ብቻ በጀት አይደለም። የከተማው ነዋሪ ህዝብ ከዕለት ጉርሱ ከሚለብሰው ላይ ቀንሶ ሰጥቶ ነው። በብዙ አካባቢዎች ላይ ቢሾፍቱ ብትሄጂ የሚሰራ ኮሪደር ልማት መንገድ ላይ ያሉ ባለሀብቶች መዋጮ አድርገው ነው የሚሰሩት። ስለዚህ ያለ ህዝብ ተሳትፎ አይሆንም። እነሱ በፈጠሩት ጦርነት ደግሞ እንዳሉትም አብዛኛው የአማራ ባለሀብት መሸሸጊያውን አዲስ አበባ አድርጓል። መወራት የነበረበት እዚህ መሸሸጊያውን ስላደረገው ባለሀብት አይደለም። መወራት የነበረበት መሸሸጊያ አጥቶ ይልሰው የሚቀምሰው የሌለው በዛ ጦርነት ውስጥ የሚኖር አማራ ደግሞ አለ።
ስለዛ ጦርነት ተብሎ የፖለቲካ ፍላጎትን መተው ያልቻለ ኃይል የራሱን የፖለቲካ ፍላጎት ወይም ደግሞ የፖለቲካል ኢንተረስቱን ማሳደር ያልቻለ ኃይል ከፌደራል መንግስቱ ጋርና ከክልሉ ጸጥታ ኃይሎች ጋር ሲዋጋ ያደቀቀውን ህዝብ አሁን ደግሞ እርስ በርሱ እየተዋጋ ይሄ ነው አማራ ጠልነታቸው ማሳያ። የአማራን ህዝብ መከፋፈል የሚፈልጉት ከማንም በላይ እነሱ ናቸው። አብን ይዞት የመጣው ጥያቄም አሁን በአማራ ክልል የጎንደር ጎጃም ፖለቲካን ለማራገብ የሚሞክሩ ኃይሎችም ይሄ ፍላጎት የማን ነው ብለው ራሳቸውን መጠየቅ አለባቸው። የኢትዮጵያ የባህር በር ጥያቄ መጠየቅ አብን እንደ ግዴታ ነው መውሰድ ያለበት። የፖለቲካ አቋም የወሰደው ግዴታው ስለሆነ ነው ለበኔ እይታ። ምክንያቱም ኢትዮጵያዊ ሆኖ የኢትዮጵያን የባህር በር ባለቤትነት ጥያቄ አለመደገፍ አይቻልም። የኢትዮጵያ ሉዓላዊነት በማንኛውም መስፈርት ከኤርትራ ሉዓላዊነት አያንስም፣ ባይበልጥ እንኳን ማለት ነው። ለነዚህ ሰዎች ይሄ ሊገባቸው ይገባል። የአማራን ህዝብ መዳከም ከኤርትራ መንግስት በላይ ማንም አይፈልግም፣ ከሻዕቢያ መንግስት በተለይ። ብዙ ሰዎች የሻዕቢያ መንግስት የአማራን ህዝብ መዳከም ይፈልጋል ስትዩ የኤርትራ ህዝብና የአማራ ህዝብን አቀላቅሎ ለማየት የኤርትራ ህዝብን ከትግራይ ህዝብ ጋር አቀላቅሎ ለማየት የሚደረግ ጥረት አለ። ከማንነት ጋር የማያያዝ ነገር እያልን ያለነው የአማራ ህዝብ ከኤርትራ ወንድም ህዝብ ጋር ወዳጅ ነው። ተዋልዷል፣ ተዛምዷል፣ ተጋብቷል። እሱ ሁሉ ነገር ሊኖር ይችላል። የአማራ ህዝብ ከትግራይ ወንድሞቹም ጋር ተመሳሳይ ነው። የትግራይ ህዝብ ከኤርትራ ህዝብ ጋር ተመሳሳይ ነው። እኛ እያልን ያለነው አሁን በኤርትራ ላይ ስልጣን ላይ የተቀመጠው ኃይል ለአማራ ያለው የጥፋት ፍላጎት የመጥፋት ፍላጎት ይታወቃል። ማንም አይደለም የነገረን፣ ራሳቸው ናቸው የሚነግሩ። ይቅርታ ጠይቆናል እያሉ ነው አሁን ላይ። በተለይ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መጥተው የኤርትራው መንግስት ኢትዮጵያ የመጣ ጊዜ ኢሳያስ አፈወርቂ የአማራን ህዝብ ይቅርታ ጠይቋል የሚል ነገር በተደጋጋሚ ይጮሃል። ያችን ለመሸፈን ምናልባት እንግዲህ እነሱ ይቅርታ አድርገውለት ይሆናል፣ የአማራ ህዝብ አድርገውለታል፣ አላደረገለትም የሚለው ሌላ ነገር ሆኖ ሳለ ስብስቡ ግን ይቅርታውን ተቀብሎ አብሮት እያሸረገደም ስለሆነ ማለት የአማራ ህዝብ ወልቃይት ላይ የመሬት ይገባኛል ጥያቄ አለው። የወልቃይት ህዝብ የአማራ የማንነት ጥያቄ አለው። ይሄንን ጥያቄ ተገቢ አይደለም ብሎ ያፈነን ኃይል ይሄንን የህዝብ የመብት ጥያቄ ህገ መንግስታዊ የሆነ ጥያቄ ህጋዊ የሆነ ጥያቄ ያፈነን ኃይል አሁን ደግሞ በጦርነትም ቢሆን ይህንን መሬቴን አስመልሳለሁ የሚልን ኃይል የሚደግፍ የሻዕቢያ መንግስት ማለት የወልቃይት ጉዳይ የአማራ ጉዳይ አይደለም እስካላልን ድረስ የወልቃይት ጉዳይ የጎጃም የወሎ ወይም የሸዋ ጉዳይ አይደለም እስካላልን ድረስ የወልቃይት ጉዳይ የአማራ ጉዳይ ከሆነና ከዚህ በተቃራኒ የቆመ ኃይልን የሻዕቢያ መንግስት የሚደግፍ ከሆነ ከዚህ በላይ የአማራ ጠልነት አለ ታዲያ? በፈለግሽው ደረጃ አማራ በዚህች ሀገር ውስጥ የመስራችነት ሚና አለው ብሎ ይነግሩናል አለ። አማራ ደምቶላታል፣ ህይወት ከፍሎላታል፣ መስዋዕትነት በአማራ መስዋዕትነት የተገነባች ብሎ እንደሚነግሩን ከሆነ ያቺ አማራ ሞቶላታል ደክሞላታል የምትባለው ሀገር ላንድ ሎክድ ያደረገ ባህር በር ያሳጣ ኃይልን በምን መስፈርት ነው የአማራ ወዳጅ የሚሆነው? በምን መስፈርት? የህወሓት ባንዳነት የህወሓት ካዲነት ውጤት ሊሆን ይችላል ባህር በር ማጣታችን። የኤርትራ መንግስት ድርሻ የለውም እዛ ላይ? አይ የተቀረው የኢትዮጵያ ህዝብስ ወዳጅ ቢሆን ጤናማ ጭንቅላት ቢኖር ማለት ነው። ስለዚህ ዋናው መሰረታዊ ነገር በኢትዮጵያ ውስጥ የሚፈጠር ማንኛውም እድል ከማንኛውም ጎረቤት ሀገር በተሻለ የኤርትራን ህዝብ ይጠቅማል። ይሄ በኢትዮጵያና በኤርትራ መካከል ጥቅምን መሰረት ያደረገ ግንኙነት መፈጠር የሚችለው ደግሞ የኤርትራ አሁን ያለው የኤርትራ መንግስት ከስልጣን ላይ ገሸሽ መደረግ አለበት። ምክንያቱም ይሄ ኃይል የአማራን ህዝብ ፍላጎትን አይደለም መሰረት የሚያደርገው፣ የትግራይ ህዝብ ፍላጎትን አይደለም መሰረት የሚያደርገው፣ ወይ ደግሞ ቆሜለታለሁ የሚለውን የኤርትራን ህዝብ ፍላጎት አይደለም መሰረት የሚያደርገው። ፍላጎቱ የካይሮ መንግስት ፍላጎት ነው። ስለዚህ የግድ ይሄ ከቀጠናው ላይ ዞር ተደርጎ የኤርትራን ህዝብ ጥቅምና ፍላጎት መሰረት ያደረገ መንግስት አስመራ ላይ ከመጣ የኢትዮጵያ የብሔራዊ ደህንነት ጥያቄ አደጋ ውስጥ አይወድቅም። አሁን አደጋ ላይ የወደቀው ኤርትራ ውስጥ የተቀመጠ በካይሮ መንግስት የሚታዘዝ ለካይሮ መንግስት የሚያደገድግ ኃይል ነው አስመራ ቤተ መንግስት ውስጥ ያለው። ይህ ኃይል እስካለ ድረስ በኢትዮጵያና በኤርትራ መካከል ጤናማ የሆነ ግንኙነት ይኖራል ተብሎ አይታሰብም። በኢትዮጵያና በኤርትራ መካከል ጤናማ ግንኙነት የለም ከተባለ ደግሞ ማንን ነው የሚጎዳው? ማለት የአማራ ህዝብ እስከማውቀው ድረስ ተመሳሳይ ጀልባ ላይ ነው ያለነው። ስለዚህ ጀልባው የተሸነቆረው በትግራይ በኩል ይሁን በኦሮሚያ በኩል ይሁን ጀልባው ላይ የተሳፈረው ማንኛውም ሰው አደጋው ላይ እሱ ላይ ይመጣል።
የመስመጥ አደጋ ከመጣ ሁላችንም አብረን ነው የምንሰምጠው። ስለዚህ የአማራ ህዝብ የባህር በር ጥያቄው ከማንም በላይ የአማራን ህዝብ ተጠቃሚ ያደርጋል። ከማንም በላይ የትግራይን ህዝብ ተጠቃሚ ያደርጋል። ከማንም በላይ የአፋርን ህዝብ ተጠቃሚ ያደርጋል። የባህር በር ጥያቄው ፍትሃዊ መሆኑ የተረጋገጠ የባህር በር ጥያቄ ስለሆነ ተጠቃሚነቱም ደግሞ የአማራን ህዝብም ተጠቃሚ የትግራይን ህዝብ ተጠቃሚ ያደርገዋል። ስለዚህ መታወቅ ያለበት ማንኛውም ሰው እነሱ ከሚሉት በላይ የአማራን ህዝብ ከኦሮሞ ጋር ማጋጨት ላይ በታትረው ሲሰሩት ያገኛቸዋል። ጎጃምን ከጎንደር ማጣላት ላይ ባልተናነሰ አማራን ከኦሮሞ ለማጣላት ነው የሚሰሩት ጎጃምና ጎንደር። ምክንያቱም ዋናው መሰረታዊ ነገር በአማራነት በክልል በአማራነት ደረጃ ስልጣን ማግኘት ያልቻለ ሰው በጎንደርነቱ ይከጅላል። በጎንደርነቱ የተወሰነት ብታሪክ አይ ወልቃይቴ ነኝ ብሎ ወልቃይትን ይዞ የሆነች ኩርሲ ይፈልጋል። የተለመደ ነው ይሄ። በኦሮሚያ ክልል ላይ ስልጣንን ማግኘት እንደማይችል ያወቀ ሰው ወለጋ ላይ ቢሞክር አርሲ ላይ ወርዶ ቢሞክር እንደው አርሲንም ላይ አጣው ካለ ኢታያም ይሞክራል። ይሄ ሰው ኩርሲ ፍለጋ ማንም ወርደን ማነሩ መጠመጥበት ቦታ የለም። ይሄ ባህል ነው። በኢትዮጵያ ውስጥ አዲስ ነገርም አይደለም ሲጀምር። ስለዚህ አማራን ከኦሮሚያ ጋር ጎጃምን ከወሎ ጋር ጎጃምን ከጎንደር ጋር የማጋጨት እንቅስቃሴ የራሳቸው ነው። ዋናው መሰረታዊ ነገር ግን የኮሪደር ልማቱ የዜጎችን የሚኖሩበትን የመኖሪያ አካባቢ ጽዱ ማድረግ ምቹ ማድረግ መንግስታዊ ግዴታ ነው። ለዜጎቻችን ደግሞ ተገቢም የሚገባቸውን ተግባር ነው ብዬ ነው የማስበው። መልካም እንግዲህ የሚሰማ ጆሮ ካለ ጥሩ ነው። ያው ህዝባችንም ጆሮ ከጦርነትና ከመግደል ዜናና መረጃ ከመስማት ፍቅር ጋር የወደቀ ስለሆነ ብዙ የሚናገሩ ሰዎች አሉ። ብዙ ወጥተው ህዝቡ እንዲነቃ የሚሰሩ ሰዎች አሉ። ነገር ግን ያው ህዝባችን በቀላሉ እንደዚህ ያልደነዘዘምና በቀላሉ ከዚህ ድንዝዝና ውስጥ ልታነቃው የምትችለው ነገር አይደለም። ቴክኖሎጂውም ምኑም ደግሞ ሲጨማመርበት የባሰ ድንቁርናችንን ከፍ እያደረገው መጥቷል። ነገሮችን ማገናዘብ ነገሮችን አዙሮ አለማየት እንግዲህ በተማረውም ባልተማረውም በወጣቱም በጎልማሳውም እኩል የሆነ ነገር ነው የምናየውና እንግዲህ መልካሙን ነገር ሁሉ ለሀገራችን እንመኛለን። የጎንደርም ልማት ደግሞ እንግዲህ ከታሰበው በላይ ሆኖ የተሻለ ነገር ለጎንደርም ለአማራ ክልል ማጠቃላይ እንዲመጣ እንመኛለን። በዚህ አጋጣሚ አንድ ነገር አንስቷል በውይይቱ እነማን ናቸው በዚህ መዋጮ ላይ ተሳተፉት የሚሉትን ባለሀብቶች መረጃዎቻችን እስኪያደርሱን ድረስ እንጠብቃለን ይላል መሳይ። እንግዲህ ያው የሚጠብቁት ለመሳደብ፣ ለማዋረድ፣ ለማንቋሸሽ ካልሆነ በስተቀር ሌላ የሚጨምሩት ቫሊዩ የለም። የግለሰቦችን ፎቶ እየለጠፉ ከሌ ባንዳ ነው ከሌ እንደዚህ ነው ቀንህን ጠብቅ ፋኖ ሲመጣ እንትና ሲመጣ የሚባል ነገር አለኛ ሀገር። እንግዲህ እኛም እዚህ የምናየው ነው። በኮመንት ላይ ከሌ ሲመጣ ጉድን ያፈላልሃል ጠብቅ የሚባል አንድ ዘፈን አለና እዚህ ጋር ተጨቁኛለሁ ጭቆናን ለማስቀረት ወይም ደግሞ ነፃ ሀገር ለመመስረት ነው የምታገለው ይልህና በኋላ ደግሞ እኔ ስመጣ ልክህን አሳያለሁ የሚል ነገር አለ። እንደዚህ አይነት የስም ማጥፋት ዘመቻዎችም ከሰሞኑ ሊኖሩ ይችላሉ እና ምናልባት አንዳንድ ሰዎች ብዙም አይምሯቸው ባይነካ መልካም ነው ብለን እናስባለን። የምጨምረው ነገር ከሌለ እናጠቃል። ማለት ያው እንግዲህ አማራ ጠልነት ማሳያ እኮ ነው። ለምሳሌ በዚህ እኛ ትግል እያደረግን እኛ እየሞትን እኛ እየተገደልን ቤት የሰራ ካለ ያው ስንመጣ ግሬደር ይዘን ነው የምንመጣው የሚል ንግግር የሚናገሩ የታጣቂ ቡድን አመራር ነን የሚሉ ሰዎች ያሉበት ክልል ነው። ስለዚህ ለእኔ እስከሚገባኝ ድረስ ደግሞ ደጋግመው ለህዝባቸው ያላቸውን ጥላቻ አሳይተዋል። ምክንያቱም there is nothing የህዝብሽን ህልውና አደጋ ላይ ከወደቀ ኮምፕሮማይዝ የማታደርገው ምንም ነገር የለም። የፖለቲካ ፍላጎቶች ኮምፕሮማይዝ ይደረጋሉ። ኢቭን ዲሞክራሲ ኮምፕሮማይዝ ይደረጋል። እሱ በትክክል ለዛ ዓላማ ከወጣ ነው። አዎ ዲሞክራሲ ነፃነት ምናምን የምትዩ የህዝብ ህልውና ህዝብ ሲኖር አይደለም እነዚህ ነገሮች የሚያስፈልጉት። ማለት ሐውልቱ ላይ እንዲቀመጥለት እኮ አይደለም እኮ ዲሞክራሲ የህዝቡ ሐውልት ላይ፣ ነፃነት የህዝብ ሐውልት ላይ፣ ፍትህ የህዝብ ሐውልት ላይ እንዲቀመጥለት እኮ አይደለም። ዲሞክራሲን የምንፈልገው ህዝቡ እንዲኖርበት ነው። ነፃነትን የምንፈልገው ህዝቡ እንዲኖርበት ነው። ፍትህን የምንፈልገው ህዝቡ እንዲኖርበት ነው። የመኖር ህልውናው አደጋ ውስጥ ከገባ ማንኛውም ነገር ኮምፕሮማይዝ ይደረጋል። ማንኛውም ነገር። ስለዚህ የዲሞክራሲ ጥያቄ የሚሆን የነፃነት ጥያቄ የሚሆን የፍትህ ጥያቄ የሚሆን የመሰረተ ልማት የልማት ጥያቄ የሚሆን ማንኛውም ጥያቄ የህዝብ ህልውና አደጋ ውስጥ በወደቀበት ሰዓት ላይ ይቆማል። የአማራ ህዝብ አሁን የህልውና አደጋ ውስጥ አልገባም ወይ? ከየትኛውም ጊዜ በከፋ ደረጃ ገበሬው የማረስ ስንል ቀላል ሊመስል ይችላል። ነገ የዳቦ ሆኖ ይመጣል ማለት ነው። ነገ ተራበ፣ ነገ ተቸገረ፣ ነገ በረሃብ አለቀ የሚባለው ይመጣል ማለት ነው።
ህፃናቶች ሕክምና የማግኘትና የመማር መብታቸው የህልውና አደጋ አልጋረጠም? ትንሽ ዘርዘር ስናደርገው እናገኘዋለን። ህልውና አደጋ ሆኖ ትልቁ ችግር ምንድነው? በድንቁርና የሚመራ ትግል ሲሆን ሞር ደንቆሮዎችን ማፍራት ነው የምትፈልጊው። ስለዚህ ህዝቡን ከሕክምና ከትምህርት ማግለሹ ሞር ደንቆሮ። ምክንያቱም በአንቺ ጭንቅላት ልክ ነው። ህዝቡ ከአንቺ ጭንቅላት በታች መሆን አለበት፣ በአንቺ ስር እንዲተዳደር፣ አንቺ የምትይው እንዲገባው። ስለዚህ ለእኔ እስከሚገባኝ ድረስ ደጋግሞ የአማራ ጠልነታቸውን ያሳዩ ስለሆነ የአማራ ህዝብም ወጥቶ ማለት የሚገባውን ነገር ማለት አለበት። ማስቆም የሚገባውን ማስቆም አለበት። ወግዱልኝ ማለት መቻል አለበት። በአንዳንድ አካባቢዎች ለምሳሌ ማዳበሪያ አትውሰዱ ሲባል ግብ ውስጥ እስከ መግባት የደረሱ ገበሬዎች አሉ። ሀቅ አላቸው በቃ እዛ ጋር። ምክንያቱም ካላረሱ በልቶ የማደር ጉዳያቸው አደጋ ላይ ይወድቃል። ከዛ ግን ማዳበሪያ አልተከፋፈለም ተብሎ ደግሞ ክስ ይመጣል። በቃ ስለዚህ ዋናው መሰረታዊ ነገር ህዝቡም ራሱን መፈተሽ አለበት። ቢያንስ የገንዘብ መዋጮ አደረጉ ምናምን ብለው የሚጠይቋቸው የሚወቀሱ ባለሀብቶችም ካሉ ለህዝባቸው ነው ያደረጉት። ያው እንግዲህ እነሱም ለመሳሪያ መግዣ ከአውሮፓና ከአሜሪካ ሀገር እየሰበሰቡ ሰው እንዲሞትበት ይልካሉ አይደለም እንዲለማ ገንዘብ ማሰባሰብ ቀርቶና ያ ሁሉም ሰው የራሱ ግድፈት አይታየውም፣ የሌላውን ግድፈት ነው በደንብ አጥርተና አውጥተ የምታወራው። የራሳችን ብዙ ጊዜ ስለማይታየን ነው። ለማንኛውም ለአማራ ክልልም አጠቃላይ ለኢትዮጵያ መልካሙንና ሰላሙን እንመኛለን። እንግዲህ ተመልካቾቻችን የዛሬው ወቅታዊ ሀገራዊ ጉዳይ ላይ ትኩረት ያደረገው የዳሰሳ ፕሮግራማችን ይሄን ይመስል ነበር። አፈወርቅ በደዊና ዮሚዮ አበበ ከእናንተ ጋር ቆይታ አድርገናል። መልካም ምሽት።